የመጣችሁ አሁን ስትመለሺ እናቶቻቸው ነሽ የተመለሹ ምርቃት በምርቃት እና ደግሞ አንድ ቀን ኢንተርቪው ማድረግ እንፈልጋለን አንተንም ባለቤቶትንም። ምክንያቱም ምን ብላ እንደጸለየች እኛ ሴቶች መስማት እንፈልጋለን። ምን እያለች ስትጸልይ እንደነበረ ማለት ነው። ቢኒ አይገርምም? ዙሩን አከረ ማንም እንደዚህ አልጠየቀም አይደለ? የወንዶች መስማት እንፈልጋለን። በዚህ አጋጣሚ ይልቅ ግን ቢኒ እንዴት መጸለይ እንዳለበት አትነግሩትም? ዴቭ እንዴት መጸለይ እንዳለበት አትነግሯቸው? እኔን ለቃቃ አታረጉኝም? ያላገቡት ወንዶቹ ለምን የሚጸልዩ? እንዴት ትጸልይ ነው እስካሁን ጸሎት ያልተሰማው ብላችሁ ጠይቁኝ። እኔ እኮ እሷ ምን ብላ ጸልያ ነው ግን ዲያቆንዬ ነው ያገኘችው። ስለዚህ ለእኛ ለሴቶች ትንገረን ምን ብለን መጸለይ እንዳለብን እኮ። ወንዶቹን ጨርሶ ጽዮን እየደራችሁ መጀመሪያ ይኸው እዚህ ጸሎታችን አልደረሰም እያለሽ ቢኒ አታስቀይስ፣ ዲያቆን አታስቀይስ። እሷ ሴት ናት፣ የሴቶች ጉዳይ ነች። እሷ ስለ ሴቶች ነው የምትጠይቀው። ስለ ወንዶቹ እኛ እንጠይቃለን፣ ችግር የለም። እኛ አንተን እንጠይቃለን። ምን ብለህ አጋጣሚ ያላገባውም እያለች ነው። ግን ያው ለምንድን ነው እንትን ምት ነው ያላገባሁም ከፍት አድርጎት ገባኝ እኮ የእሷ ጸሎት ነው እሷ የምትጠይቀው ሴት እንደመሆኗ ገባኝ አለ ቢኒ። አይ ቢኒ ገባኝ አለ። አይ ገብቶኛል እኮ ቤቲ ዝም ብላ እንደው ጨው ሆና ለመግባት ፈልጋ ለማጣፈጥ እንጂ የጽይቋ ሀሳብ ገብቶኛል። እሷ ሴት ስለሆነች ከሴቶቹ አንጻር ነው ከሚስት አንጻር ነው እንድትጠይቅ የምችለው። እኛ ደግሞ ከአንተ አንጻር እንጠይቃለን። መጠየቅ ካለብን ችግር የለውም። አንተ ደግሞ ከምን አንጻር? እሷ መቼም እስካሁን ጸሎት ጥያቄ ላይ ካለች የጸሎት እንዴት ነው እያለች እየፈለገች ከሆነ አላገባችም ማለት ነው ቢኒ። እንደ ይሄ እኮ በተለምዶ የማርያም መንገድ የምንለው ነው ነቄ ማለት። አዎ እኔ እኮ ትንሽ ራሳቸው ዱላ ነው የገረፍካቸው። ይሄ እኮ ባለፈው ይሄን ስራ ጀምራ ነበር እኮ እናገናኛለን የሚል ምናምን እናጋባለን። የራሷን ፕሮጀክት እንትን እያለች ነው። ለዛ ነው ተዋት። እሷ ከስራዋ አንጻር ስለምታስብ ነው። በሐዲስ አንጻር ጸልያ እኮ ያገኘችው ባል ያው ግራ አጋብታት ነው። ቆይ እስኪ ሁላችሁም እኮ አስተያየት እየሰጣችሁ ነው። እኔ ሳግብቼ ነው አስተያየት የምሰጠው። እኔ እኮ አሁን አልገባኝም። ዴቭ አግብተሃል? ምን አግኝቼ ትላለህ የሚባለው ምን በወጣኝ አላልኩም። አንዳንዳቸው ይጠይቁልን ዲያቆን ከዴቭ ጀምሯል። ቀጥል። ራስሽንም እኔ እጠይቃችኋለሁ፣ ችግር የለውም። እኔ ስላገባው ሁልሽንም ስለማቅ ማላቀው ጂ5ን ነው። ጂ5 ማን ናቸው ግን? ብርቱካን ነኝ እኔ። አላገባሁም፣ ማግባት ስለማልፈልግ ነው። ይቅርታ እውነቱ ለምን ስለዚህ እኔን ይለፈኝ አሳልፈኝ። እሺ ድጋሚ እንደ ዴቭ አታስቢበትም? አይን አላስብም ነው እንደ የተቆጠጠ ነው። ቲጂ አግብተሻል እንዴ? ኧረ እኛ ወልደናል፣ ተበልጠዋል። እዚህ ጋር እንኳን ቲጂ አያታችንን ነው የምናወራው። ጎበዝ። አዎ በጣም አሪፍ። አንቺ ጎበዝ ነሽ። ሰሂስ? እኔ አግብቻለሁ። ሁለተኛ አያት አገኘን ማለት ነው። እዚህ ምን ስቤት አንቺ ውሸት አያስፈልግም። የምር አግብቻለሁ። አትዋሺ ቤት። በዚህ ሳምንት ራሱ እንትን ነው ምንድን ነው ሽምግልና ነው። ልብስን ያስገባሽው ማ አንቺ የምር እናንተ በቃ እውነት አይመስላችሁ ማለት ነው። እኔ ግን ቀድሜያችሁ ሄድኩኝ። የት ቀድሜያችሁ ሄድኩኝ እኮ የሄድሽው? ወይ ወደ ኪችን ወይ ወደ ሳሎን ወይ ወደ ላቴ ወደ ትያለሽ። ተመልከቱ በቃ አታምኑኝም እኮ ጭራሽ። በቃ ጋብቻ ደግሞ በብሉቱዝ እስከመቼ አንቺ ዱባይ እሱ አባይ ሆኖ ጋብቻ አለ እንዴ? አግብቻለሁ በዚህ ሰሞን ሽምግልና ነው አለች። ገና እየተለመነ ነው ያለው። አይ ለማንኛውም ግን አግብቻለሁ። አዎ ባለትዳር ነኝ። የቤትዬ አግብታ ነው ሽምግልና የሚላከው። ለየት ያለ ነው። እንደዚህ ከሆነማ እኛ የምንዋሻለን ያሬድ። እንግዲህ እኛ ብንዋሽ እንግዲህ ለምን ትዋሻለሽ? ሁሉም እውነቱን ነው የሚናገረው።
አይ ዋሽታለች እኮ ቤኔ። እንደ አግብቻ ያለው ከዛ ሽማግሌ ላክ አቤሳም ትላለች። ምን አይነት ነው ሽማግሌ የሚላከው? ለምንድን ነው እንዲህ ለምን ትናገራለች? ነውር አይደል? ተፋታችሁ ነው እንዲያስታርቃችሁ ወይስ ምንድን ነው? ሽማግሌ ላክ ነው ወይ ሳምንት? አይ የምር ነው ግን ባለትዳር ነው። የምር ብሎ መጽሐፍ ቅዱሱ እውነትን እውነት ነው ይላል። እውነት በይ እስኪ እውነት ምን እውነት በይ አይደል አልከኝ? እውነት ብያለሁ እኮ። እውነት ምን ማለት ነው? እውነት በሉ ነው። በቃ ገብተውናል። ቤትያ ምንም ችግር የለውም። አትጨነቂብን እህት አለም። እሺ ቢኒዬማ ያው ነግሮናል መቼም። ግን ድገምልን ቢኒ። ቢኒስ አላገባህም? እኔ አላገባም፣ ግራ ገብቶኛል ቢኒ። እሺ ክርስቲያንስ? ዲያቆንን እኮ ገና ጩጬ ነኝ፣ ለዛ አልደረስኩም። ጩጬ ነኝ። ጽዮንዬ አላገባሽም አይደል? አላገባሁም እኮ በጽዮንዬ በደንብ ይኸውላችሁ፣ በእምነት በደንብ በቃ ራሷና አላገባሁም በቃ ደፋችባችሁ። እኔ አግብቻለሁ ስለምን ነው የማታምነኝ? ቤት ዝም በይ አንቺ። ታምታታብሽ እኮ አግብቻለሁ ብለሽ ሽማግሌ በቅርብ ይላካል ትያለሽ። ካገባሽ ነው የሚላከው ማለት አግብቻለሁ ሲባል እኮ በቃ ኖርማል እንዜን ምንድን ነው የምንለው ታዲያ? ምንም አንለውም። ስለሌለሽ ያለው ነው የሚባለው። ይዘሻል፣ ገና ጉዞ ላይ ነሽ አይደል? ግን እኔ ጣቷ ላይ ቀለበት አይቻለው እኮ ጽዮን ተማረኝ። እሱ ከውጭም ገዝታችሁ እኮ ታደርጋላችሁ። ያረገችው እኛ የታል ስንላት እንደዚህ ስትቀጥፍ የታል ስንላት አረገችው። ነገሩ ውሸት ሊሆን ይችላል። ለምን እኔ በጣም ድምፅሽ ቆንጆ ነው እያሉ በውስጥ ሲሉኝ እንዳይሰናከሉ ብዬ እኔ ባለትዳር የልጆች እናት ነኝ እላቸው ነበረ። ስለዚህ እንደዛ ይሆናል። አንቺን እንደዛ ይሉሽ ነበር? ለእኔ ነው እንጂ የምትለኝ ወይ ጽዮንዬ? ከፀሐይ ሳይመታሽ ግን ሲቀር ቶሎ ብዙ ሚስጥር ታወጫለሽ። ጥሩ ነው። በጠዋቱ አንቺን ማውራት ነው። አረ ዲያቆን ግን የቢኒን ውሃ አጣጭ ኬትን ብላችሁ አምጡና ገላግሉኝ ከዚህ ከመክተፊያ ድምፅ። ምር ቢኒያም በጣም ማግባት ያለበት ሰው ነው እንዴ። እኔ ሽንኩርት መክተፍ ሰለቸኝ አልኳችሁ። እንደሰለቸ እኮ ድምፅ ያስታውቃል። ቢኒ ስትከትፍ አንተን ማሽን ሁሉ ገዝቻለሁ። ምን ሰምታችሁ ታውቃላችሁ? ቢኒዬ ዝም በል። እኔ እህቴን እድርሃለሁ። ታላቅ እህት አለኝ። ዝም በል። አሜን። በቃ ይኸው ምን ትሆኝ ቤት ያው በቃ ማለት አግብቻለሁ አለ ገና በሀሳብ ያለ እኔ ስንት ፕሮሚስ የተደረገ ምናምን የተጨራረሰ ነገር እንዴት ነው አግብቻለሁ ስል ማታምኑኝ? እሱ እንደዚህ ካለ አሁን እኮ ሁለታችሁ መቆም ናችሁ እኮ ቤትዬ። አንቺም እሱም አግብቻለሁ አላችሁ። ምን ይዛችሁ እንዳገባችሁ አለቅ። ጎዳው ደግሞ አሁን ጽዮን እያለችው ቢኒያውን አየር ነው ያገባው። አየርና ከቤቴ አንጻር እንደዛ ብዬ መናገር እችላለሁ ነው። ይኸው ሚስት ተገኘልኝ፣ ጽያ መጣችልኝ። ስለዚህ በቃ በዛ ላይ በጣም ቆንጅዬ ነው ቢኒ። በነገራችን ላይ እኔ በአካልም ስለማውቀው በጣም ቆንጅዬ ነው። በጣም ቆንጅዬስ አይደለም እንዳትፎገሩ። በዚህ ላይ ቆንጅዬ አይደለም ፎረል አይድ ነው ትላለህ። እንቢ ስላልኳት እኮ ነው። ጠይቃ አሁን ይኸው ጠይቃ እምቢ ስላልኳት በቃ እኔ ነው የምጠይቀው። ቢኒ እኮ ትዝ ይልሻል ጽዮን ቤቲ አይ ቲንክ የዛን ሰዓት ዴቫ አልነበረም። አሮ ነው ሳይ ነቲጂም የነበረ አይመስለኝም። አንድ ቀን ቪዲዮ ካሜራ ተከፍቶበት ነበር እኮ ትዝ ይላችኋል አይደል? ከዛሬ 3 ዓመት ማለት ግን እሱና ማለት ነው በአካል ስታዩ ልዩነት አለ፣ ዲፈረንት አለው። እኔ የት ወስዶት እንደሆነ ጸጉሩ አላውቅም። የት ተገናኛችሁ ነበር? ነበርኩ ጀዛኔ አግኝቼዋለሁ። ቪዲዮ ከፍቼ ሳይቻታለሁ። ስንት ሰዓት ሙሉ ቪዲዮ ከፍቼ ለእኔማ እንትን አሳይቶኛል፣ ሁሉን ነገር አሳይቶኛል። ግን በጣም ልዩነት አለ። ኧረ ሁሉን ነገር አሳይቶኛል። አዝበይ እንዴ ቃላት ለቀማ ላይ ወይኔ እኔ ላንቺ ብዬ ነው። እውነቴን ነው ቤት ቀደም በቋት ያለው ትዳር ተቀርቶ የሚለቀቅ ነገር ነው። አፍሽን ቆጠባ ተይ ነገር ስንት ጠላት እያለን
አረ ዲያቆን ያኛው ካሜራ የተከፈተበት ጊዜ ያየነው ቢኒያም እና በአካል ያለው ቢኒያም አንድ አይደለም። ዲያቆን በጣም ያጥማ በእውነት የሆነ ሰው ነው ያየሁት። አመሰግናለሁ። የምር እውነት ነው። ሜቢ በደንብ እኮ አልታየም። የሆነ ለሰከንድ ያህል ብቅ አልና አይ ቲንክ የካሜራው ሪፍሌክሽን ይሁን ቢኒ ትዝ ይልሃል? አንድ ቀን እንደውም አየን ብለን እኔ ትዝ አይለኝም። ምን አይነት ሰው ምን አይታችሁ ነው? አይም ሰው ነው ያየነው እኮ አይገናኝም እንዴ? ጸጉሩ ነጭ ሆነ ምናምን። አዎ ቀይ ጸጉሩ ትንሽ እንትን ያለ ያኔ ጸጉሩ ብቻ እኮ ነው ያየነው። አይገናኝም ከሱ ጋር አይዘው ስታይል ነበረ። ጸጉሬ እንደዛ አድርጌው ነበረ። ነው እንዴ? እንትን ቀለም ምናምን ቀብታው እውነት እንደዛ የምንገምተው ራሱ አይ ጸጉሩ ብቻ ሳይሆን እንደዚህ ፊዚካሉ ራሱ ፊቱ ራሱ የዛ ሰዓት ብልጭ ያለብንና በአካል ያለው በተአምር አይገናኝም እንዴ? ተሸውጃለሁ እኮ ነው። ሸውደውኛል እኮ ኢብናኪ ምን አሳይቶ ቢኒ ነው ብሎ እኔ ደግሞ ይኸውላችሁ ማን ዴቮ ደግሞ የሚመስለኝ ማለት ነው የሆነ ቀይ ነገር ምናምን ነው። ወይኔ ጥቁረቱ በስመ አብ ሰይጣን ይቀናበታል ጥቁረቱ ላይ ማለት ነው። አላለችም። አሁን እዚህ ጋር ቢኒ ዲያቆንም አይተውኛል። አንቺ ተበላሽ። ፎቶውን እልክልሃለሁ። የምር ነቻቸዋል። ዴቭን እኮ አግኝቼዋለሁ። ፎቶ እልክልሃለሁ። አገኘኸው እንዴ? ቤቲ ምን ሆነሻል? ራሱ ተቆጣጣሪ መቼ ነው ያገኘኸው? ለሰርጋችሁ? ታዲያ ኢትዮጵያ ሁለት ነው እና ጥቁር አይደለም ዲያቆን እንዴ? እኔ ታዲያ ባለፈው ካሜራ ተከፍቶበት ያየው ጥቁር ነው። አሳይሃለሁ ከፈለክ ስክሪንሾት አድርጌዋለሁ እንትን ላይ የካሜራ እባክህ ችግር አለበት። በቃ ያስተባብላል እዚህ ላይ ማለት ነው። አይ እኔ ግን አሁን አንድ ነገር እውነቴን ነው። ቁም ነገሩ ምንድነው? ቢኒም አግባ ጽዮንዬም አግቢ ወይ ቢኒና ጽዮንን እንዳራቸው ተአውሩ። ስልክ ተላውጡ። ምንድነው አንቺ አማዋት አንቺም ራሱ አለሽ የራስዎ ቆይ ጌታን ነው የምልህ። እኔ አግብቻለሁ ፈጣሪ። የቢኒ ጉዳይ አልቋል። የህትና ገመዳት በጥሱባት አልቋል የቢኒ ጉዳይ። የአንቺስ ጉዳይ እንዴ? አይ እሷ እህት ያለችው ሜቢ ለራሷ እያመቻቸችው ነው። አይ ቤቲ ካምፓኒ በኩል ካልሆነ ምን ነው አልሽሳ? አስጀምራለች እኮ አልሰማህም? መዝሙርዬ እንደዚህ ማጋባት ምናምን እኮ አላት እኮ ቤት የራሷን እንደዚህ ክርስቲያኖች እናጋባለን ብላ በኮሚሽን ጀምራለች። እና አሁን በእኔ ካምፓኒ ካልሆነ ይሄ ጠላት ወሬ ነው። አንቺ እንዳትዋሽ። በቀደም አልጀመርሽም? ኧረ እኔ አልጀመርኩም። እዚህ እኔ ስለ እኔ ሚስት ይፈለጋል። ከታች ደግሞ ቡካሪ 645 ቢን አብራራልኝ 6458 አብራራልኝ ይለኛል። ወይኔ በጉዴ! እኔ ቡካሪ ክርስቶፈር መተዋልና ዲያቆን ክርስቶፈር መተዋል። እኔን አስወጡኝና እሳቸውን አስቀውኝ ቦታ አለ። ችግር የለውም። ቦታ እሳቸው የሚሆን ፕሮግራም የለም። ግን ያገቡ ናቸው። እሳቸው ቢኒ ለእሳቸው የሚሆን ፕሮግራም የለም። እንዲሁም ያገባችሁ ውረዱ። በቃ እኛ ብቻችንን እናውራ። ውረዱ። እዚህ ልትጋቡ ነው? ልታጋቡ ነው? ልትጋቡ ካልፈለጋችሁ ይሰራላችሁ እዚህ እናንተ እና ታዲያ ዲያቆን ያሬድ ያላገቡ ናቸው እንዴ? ምን እያላችሁ ነው? አይ ውረዱ አጋባቸው እየሞከርኩኝ ነው። እኔ ወርዳለሁ። ችግር የለውም ቢኒ። ኧረ አንወርድም። ሰላም እያለሁ ሁላችሁንም እንዴት አላችሁልኝ? ሰላም ነው ወይ? ሲሆን ቢኒ ክርስቲያን አይ ቲንክ ቤት የመሰለች ሲራክ ቲጂ እግዚአብሔር ይመስገን። ኦርቶዶክስ መልስ አላት። እግዚአብሔር ይመስገን። ቃል ስጋ ሆነ ነው እንዴ? እና ዲያቆን ያሬድ እንዴት አላችሁ? ሰላም ነው አይደል? አሁን መምህር እንዴት ነው? ሰላም ነው? እንዴት ነው? አረ ጉድ ፈላ። እንደው አረ አካውንት ይቋዘግተው ግን ዲያቆን ነው እንዴ? እንዴት ነው? ሰላም ነው አይደል? ደህና ናችሁ? በሉ ቀጥሉ። አረ እንትን ላይ ደረስኩኝ መሰለኝ ሽምግልና ላይ ነው። ቢኒ ልንድረው ነው። ምን ይላሉ? አይ ግድ ነው። ኦዲየንሱ ተማረረ በቢኒ መክተፊያ ድምፅና
ኳ እያደረገብን ማታ ማታ አማሩ። ዲያቆን ወንድም የለውትም ጽዮንዬ ትዳር እየፈለገች ለእናንተ ቤቲን አላውቅም ማስን አዘዝኩኝ ኦንላይን ላይ በቀደም አማዞን ላይ አሁን ከዚህ አይጠፋም። ሳምንት ጠብቀኝ፣ ፎቶ ልክልሃለሁ። የማንን? ለአንተ ብቻ ነው የምልከው፣ ግን ለማንም እንዳልክ። የማንን ነው የምትይኝ? የኔን። እሺ ሳምንት ጠብቀኝ፣ እኔ ልክልሃለሁ። ፕሮሚስ። ለምን ነው ሳምንት የሚፈጀው? እኔ እነግርሃለሁ በውስጥ። አንተ በቃ ሁሉ ነገር ኤዲት ብታደርግ እኮ ነው የሆነ ሳምንት ፎቶ ለመላክ የሚፈጀው ለምንድን ነው? እግር ጥፍር ያደረገ እንዳልኩ ነው እኮ ሜካፕ ተሰርታ ምናምን ነው የምትልከው። አይደለም ያሬድ፣ እንደሱ ሳይሆን የእሷን ፎቶ ታስቀምጣ ከሆነ ሰው ጋር ኤዲት አድርጋ ምናምን ይሄው ብለህ ልትልክ ሳምንት ጋር ከጅም ታደርጋሱ ታዲያ ይፈጃል። እስኪ ለቀኝ እኔ ያዲያቆን እኔ ያሳይሃለሁ አልኩ። በቃ እሺ ቤትዬ፣ እኔ ከምላሴ ያው ፀጉር ይነቀል። እኔ ቲክቶክ አቆማለሁ አንቺ ካገባሽ። ማርያም ያው ዲያቆን ያዘው ይሄን ያዘው። ይሄን ቃል የሆነ ነገር ይገዛልኛል። ምን ላስገዛው በዚህ በምላሱ? ምን አገባኝ ያገባሽ እግዚአብሔር እኔ ማስገዛኛለች እኮ ቢኒ ታውቃለህ። ቀሚስ እንዳስገዛችኝ የሀገር ባል ልብስ የጎንደር ታዲያ ቤቲ ያው እኔንም የሆነች ልጅ ጋር እኔ ብቻ አይደለሁም መዲንም አስገዝታለች። የሁለት ሰው ማን ነበረ? ሌላ ሁለተኛው መዲ ማስገዝታኝ። ግን ደረሳችሁ እሱ ልብስ? አዎ ደርሰናል። እንዴ አናመሰግናለን ብለን እኮ ተናገርን እኮ። እሷ እና ብለው ነው ወይስ ዝም ብለው በባዶ ነው? ቀሚስ ብሩ ነሰርች እንጂ ያልገዛችው ራማን የሆነ ቤት ልብስ እያሻሻጡ ነበረ። ድንገት ደግሞ ተከትዬ የገባው ሲያንቀለቅለኝ እኔም ብላኝ ነበር እኮ። እኔ ከልጅቷ እሺ ብያት እልክልሻለሁ ብያት ቤቲ በውስጥ መጣ። በቃ አልፈልግም አለች። አንቺ ምን ነው እኔን ብር ስልክ? ኧረ እኔ አልፈልግም አላልኩትም። አሁንም ያው ነው ያለው። ይኸው አልገዛልሽም ወደዛ ዞር በይ ብሎኝ ነው። አላልኩም፣ ማርያምን አላልኩም። እንደም ከልጅቷ ጋር ልጅቷ ልላክላት ምናምን ስል እንዳትልክላት እኔ እነግርሃለሁ ለምናምን ተዋለችኝ። ከዛ በኋላ አዳንቺኝ። ከዚህ በኋላማ የዛኔም ተሳስቼ ነው እሺ ያልኩት፣ ሁለተኛ አይደለም ብዬ ተውኩት። እኔን እኮ ብትልክ በቃ ቻክሎ እኮ እንዳስላኩኝ ቢኒ አንተን ቆያሉ። እኔን ግን እሷ ጋር የምትፈልገው ልብስ የለም አለችኝ። እኔ ጋር ገኒ የሚሏት ልጅ ጋር ነች። የምፈልገው የለም ምናምን አለችኝ። እኔ ግን በእርግጥ ልገዛላት ነው እዛው። የዛኔ እኮ በጣም ያንን ልብስ ለማምጣት በጣም አሰቃዩን። ጌታን ምርርብን እስኪለን ድረስ ማለት ነው። በጣም ባለጌዎች ናቸው። ኧረ እባክሽ ጌታን በጣም ማለት ነው። አንድ ልብስ ለማምጣት እዚህ ለማምጣት ስቃያችን። በዛ ላይ ደግሞ በቃ መዲ ብሩ መልስልኝ እኔ እዛ ከኢትዮጵያ አስመጣለሁ ምናምን ብላ አስመለሰችው። በስንት ግልሱም ሳምንት 2 ሳምንት ወስዶባት ማለት ነው። እኔ ደግሞ እዚህ ለማምጣት ራሱ ይሄ ወገብ ላይ የሚታሰረው አለ አይደለ? እሱን እንኳን ለማምጣት ራሱ አንደኛው ምንድነው ቀሚሱን ልከው እንትኑን አላኩትም ከሳምንት ከ2 ሳምንት በፊት ማለት እንደዚህ ቆይተውት። በዛ ላይ ደግሞ ጥራት የለም። ጥራት በስማ ዜሮ። ኧረ እባክሽ ታዲያ ይሄ ሁሉ ሳታውቁን ያስከፈላችሁኝ? እቺ ገኒ ናት እንጂ አሳይታን እኮ ነው። ግን ይሁን በቃ ምንም ማድረግ አንችልም ብለን እሱማ ማስታወሻ ነው። የኔ ማስታወሻ ናቸው። ካልጣላችሁት ልብሱ እንትን ባንለብሰውም እራሱ እንሰቅላለን ቤታችን። ከስር ኮሜንት ላይ አንዱ ኮሜንታተር ምን ቢል ጥሩ ነው፣ ቢኒ ሲያገባ በመንዙማ ነው ብሎ አልጻፈም። ያሬዶ ቆይ እዚህ በዚህ ቁም ነገር ማለት ነው የምር ለምንድን ነው አሁን የማያገቡት? ለምንድን ነው ትዳር የጠሉት? አንዳንድ ወንድሞቻችን ትዳርን እኔ ለምን እንደሆነ አላውቅም በጣም ይፈራሉ። በዛ ላይ ደግሞ ይጣሉታል። አንዴ ካልተሳካላቸው ሁለተኛም መሞከሩ ለምንድን ነው ማለት? እስቲ አንቺን ልምድ ንገሪኝ ቤቲ። እንዴ እኔ ምን ልምድ አለኝና? እኔ ገና ነኝ። አገባው ካውች ቅድም ተያዘሽ በቃ እዚህ ላይ እኔ ገና ነኝ አለች። እሺ ቆይ እስኪ ጽዮንዬ ልጠይቃት። ጽዮንዬ አቤት ዲያቆንዬ፣ እንዴት ነው ትዳር? ጥሩ ነው እኮ አይደል? እንግዲህ የሞከሩት ይንገሩን። እንዴ ግን እኮ ማግባት አለብሽ ጽዮንዬ አይደል እንዴ?
አሁን እርሶ ከድቁና ወደ ቅስና ነው አይደለም የሚሄዱት? በቃ ንስሐ አባት ይሆኑኛል። አሃ ሚስጥር ያዝ እያልሽኝ ነው። አሪፍ። እንደዛ እንደውም ሲሆን እኮ በደንብ ጥሩ ጥሩ ወንድሞች እህቶች። እኔ ቁም ነገሩ ግን ልንገራችሁ፣ ቁም ነገሩ በተለይ ክርስቲያን እህትና ወንድሞች በጣም ሊተዋወቁ ሊቀራረቡ ይገባ ብዬ አምናለሁ። እኔ አይኑ ቲክቶክ አቀራርቧችሁ ምናምን ሊሆን ይችላል፣ ግን ክርስቲያን በተለይ በቃ በክርስትናው ፍቅሩ ያላቸው የክርስትናውን በጣም በቃ እንደዚህ ፍቅራችሁ ነው እንደዚህ የሚያተጋችሁ ብዬ አምናለሁ። እና እናንተ ደግሞ ብትጋቡ ደግሞ ምን ያህል ፍሬ እንደሚፈራ አውቁት። ከእናንተ የሚገኘው ከእናንተ የሚተካው ያ ትዳር ራሱ በጣም አንደኛ ለመታወቅም እንዲያው ረጅም ጊዜ የሚፈጅም ነገር አይሆንም። ሁለተኛ ደግሞ እኔ ከምሬ ነው የማወራው፣ ከምሬ ነው ከልቤ ነው። ከየት ታመጣለህ ታዲያ? ወይ ሌላ አዳራሽ አትሄዱ፣ ወይ ሌላ ክለብ አትሄዱ፣ ወይ ከየትም አይገኝ እና የተዋወቃችሁ እኛ ይሄ ሚዲያ ላይ እንደዚህ የሚወራ አይደለም። በእርግጥ ያው እንዲያው ለቤት ስራ ለልባችን የቤት ስራ ልስጥ ብዬ ነው እንጂ ግን ግዴታ ነው ባይዘወይ በጣም ግዴታ ነው። እኔ የማገለግልበት ሰንበት ትምህርት ቤት በጣም ይመክሩን ነበር ይሄንን። በቃ በተቻላችሁ መጠን ከክርስቲያን ጋር ህብረት ያዙ፣ ከክርስቲያነትና ወንድሞች ጋር ተቀራረቡ፣ ከክርስቲያነትና ወንድሞች ጋር በደንብ ግልጽ አውሩ። ይሄ አንዳንዴ የማይሆነው መተፋፈር ትክክል ነገር አይሰራም። አንዳንዴ ወደማንፈልግ ህይወት እንሄድና ከዛ ተጣሞ ይቀራል በቃ። እና እኔ ደግሞ በዛ እንደዚህ ስላችሁ ደግሞ ዝም ብለን በቃ አሁን ወዲያውኑ አሁን ያሬድ ብሏል አስታወሰ ስሜቴን ቀሰቀሰብኝ እናውራ በሚለው ሳይሆን ሱባኤ ይያዝበታል። መቼም እግዚአብሔር ፊት ሲቆም ሜሮንም አስቴርም ዝናሽም ብርቄም አይደለም ይዘን የምንቆመው። መቼም አንዷን ነው ይዘን የምንቆመው እግዚአብሔር ፊት የምንጠይቀው እንጂ 5-6 በልባችን ይዘን እንዲያው እግዚአብሔር ሆይ ብርቄንም ያው አለች፣ አስቴርዬም ከጎኔ ናት፣ ዝናሽም ከጀርባ ያለች በቃ እንዲያው ተወውና በአጠቃላይ በዙሪያ ያሉ እያልኩኝ አይደለም መጸለይ ያለብኝ። በቃ ይኸው እግዚአብሔር ቢፈቅድ አንድ እህት አስቤያለሁ እና አንተ ደግሞ ታውቃታለህ። ስለዚህ እስቲ እግዚአብሔር ነገሮችን ደግሞ ያንተ ፍቃድ ከሆነ ደግሞ ተብሎ መጀመሪያ ከእግዚአብሔር ጋር ንግግር ያስፈልጋል። ምክንያቱም አይቻልም፣ ወንደላጤነት አይቻልም። ያው ፊት ለፊትም ነግራ ሴተላጤነትም አይቻልም፣ ወንደላጤነትም አይቻልም። በጣም ብዙ ፈተና ስለሚኖረው ማለት ነው። ወይ ማግባት ነው ወይ መመንኮስ ነው። እና እኔ በደንብ አድርጋችሁ ኦርቶዶክሳዊ የሆነ ቪው፣ ኦርቶዶክሳዊ የሆነ እጮኝነት ህይወት በጣም ደስ የሚል ነው። ኦርቶዶክሳዊ የሆነ ሪሌሽንሽፕ በጣም ደስ የሚል ነው። ምክንያቱም እግዚአብሔርን ከመጠየቅ ከጸሎት ስለሚጀምር ማለት ነው። ከአልጋ አይጀምርም ነው። እኔ ብታስቡበት ባይነኝ እዚህ የምትዋወቁም ከሆነ ምክንያቱም የተለያየ ርቀት ያላችሁ የተለያየ አገር ያላችሁ ሰዎች ናችሁና አገልግሎቱ በጣም አታች አድርጓችኋል፣ አገናኝታችኋል፣ ብዙዎቻችንን አገናኝተዋል። አንዳንዴ ቆም ብላችሁ ካሰባችሁ እኮ ይሄኔ ያቺ እህት ወይ ያ ወንድም በጣም መልካም ነገር ይኖራል ለትዳር የሚሆን። አሁን ቢኒን ስታስቡ ሐዲስ ይመጣላችሁ ሴቶች ካላችሁ ተሳስታችኋል። ጽዮን የቤቲን ዴቭን ስታስቡ ቁርአን ይመጣላችሁ ተፍሲር ይመጣላችሁ ካላችሁ በጣም ችግር ነው። ከዛ ራቅ ብሎ ደግሞ ምንድነው ህይወቴ ላይ ምንድነው ፐርፐዙ፣ ህይወቴ ላይ ማን ነው እንዲያው ባስብ በጓደኝነት በእጮኝነት ማን ነው ሪሊ የኔን ነገር በውስጥ ያለውን ነገር ሊሞላ የሚችል ክፍተቴን ብላችሁ ብታስቡበት ጥሩ ነው። እኔ እንኳን በቅርብ ያገባው ሰውዬ የትዳርን ቅድስና መሰክራለሁ። በጣም አሪፍ ነገር ነው። በጣም በቃ በጣም ህይወታችሁ ይለውጠዋል፣ ጭንቅላታችሁ ይለውጠዋል፣ ፕላናችሁ ሁሉ ነው የሚለወጠው፣ ንግግራችሁ ይለወጣል። በቃ ጠዋት ስትነሱ በግምት አትነሱም። አትሊስት የምታስቡለት ሰው አጠገባችሁ አለ፣ የምትኖሩለት ሰው አጠገባችሁ አለ፣ የምትጨነቁለት። አሁንም ራሳችሁን አታዩም፣ ከራሳችሁ አልፋችሁ ደግሞ ሌላ የምታዩት ሰው አለ እና እኔ በጣም ነው ሪኮመንድ የማደርገው በተለይ እንድትቀራረቡ። ምንም ይውጣው ቅርርቡ፣ መልካም እህትነትም ይውጣው፣ መልካም ትዳርም ይውጣው፣ ግን
ከቡኻሪ ከአልጠበሪ ከኢብኑ አባስ ከኢብኑ ከቲር የዘለለ አንዳንዴ ፐርሰናል ነገር እየተደዋወሉ ሼር ማድረጉ አይገስ ጥሩ ይመስለኛል። ይሄ የኔ እይታ ነው። አይመስላችሁም? ዴቫ ያው ለቢሊ ልተወድሉ ትላለህ። እናንተ ደግሞ እየፈሰራችሁ ታውራላችሁ። ምንም ችግር የለውም። መፈሰር እንደሆነች ትችላችሁበታል አይደለ? ቢኒ ወይ ጉድ! በፊት የሚሰራ ማይክ አሁን በተኝቻለሁ። ሙድ ሊያልፈው እኮ ነው። ደውለን ቢሆን እንቀሰቅሳለን እና ተመለስ ክፈት። አይኑ ፋፍጦ እየሳቀ እየሰማኝ ነው። ግን ማን ይናገር? አመስሽም ሲሆን አግባ ሲባል ነው እንደዚህ ሚዩት የሚያደርግ። አዎ አልነሳ የሚለው ማይኩ ጽዮንዬ። አቤት ዳቆን ያለው እየሰማሁ። አንቺ ነሽ ቆራጥ በጣም የምትሰሚኝ። ምን ይመስልሻል? ጥሩ ነው። ምኑ ነው ጥሩ? ታውቃላችሁ እንቅልፍም ላይ ጭምር ነኝ። ስለዚህ በደንብ አልሰማሁም። አይ ሰኒ ክርስቲያንስ ምን ታስቢያለሽ? ያው እኔም እግዚአብሔር ይመስገን ሰንበት ትምህርት ቤት ያደግኩትና ስለ ትዳር ቅድስና መምህራችን በደንብ ያስተምሩ ነበር እና ያው የተባረከ ትዳር መልካም ፍሬን ያፈራል። ለምሳሌ እግዚአብሔርና ጸጋ ዘአብ ተክለ ሃይማኖትን አስምቷል። ምን ታርግልኝ ይፊ። ስለዚህ የተቀደሰ ትዳርና እግዚአብሔር ያለበት ትዳር መልካም ፍሬ በቅዱስ ቁርባን መኖር ነው ያለበት ክርስቲያን። የድሮ ክርስቲያኖች እንደዛ ናቸው። አሁን ላይ ያለነው ደግሞ ግዴታችንን ተወተን መልካም ፍሬ አፍርተን ደግሞ እግዚአብሔርን ደስ የሚያሰኝ ለሀገር ለወገን የሚጠቅም ልጅ እንድናገኝ በእግዚአብሔር ቤት በመመላለስ እግዚአብሔር የሚወደውን ትዳር ይዘን መኖር አለብን ብዬ ነው የማምነው እና የኔ ሀሳብ ይሄ ነው። ዲያቆንዬ ይሄማ እውቀት ነው የሰጠሽን፣ በጣም ጥሩ እውቀት ነው። እኔ ጥያቄ ግን እሱ አልነበረም። ጥያቄ እኔ እንዴት ነው ታዲያ ምን ይሻላችኋል ነው? ምን ይሻላችኋል? አዳሜ ያላገባሽ፣ አዳሜ ስድብ አይደለም የአዳም ልጆች ማለት ነው። እና እውቀቱንማ እንዴ ሁላችንም እናውቀዋለን። ግን በቃ እኔ ጀምሩት ባይ ነኝ። ጀምሩት እኔ ሳይንስ ዩኒቨርሲቲ በቃ ቆም ብላችሁ ከእግዚአብሔር ጋር ተነጋገሩበት። እኔ እንግዲህ እንደዛ ሳደርግ ነው ትዳር ያዝኩት። እኔ በቃ ማለት ቆም ብሎ መናገር ያስፈልጋል አንዳንዴ ነው። ከዚህ ከጭቅጭቁ ከሶሻል ሚዲያው የያዘን ጭንቅላታችንን ጊዜያችን ሁሉ በልቶታል ይሄ ሚዲያው ቲክታኩ። እና አንዳንዴም ወጣ ብሎ በርከክ ሲባል ጌታ ሆይ ምንድን ነው በእኔ ላይ ያለ ዓላማ? የምታስቡት ሰውም ካለ ደግሞ ለእግዚአብሔር አቅርቡ። መጀመሪያ ፋይሉ አስገቡ፣ ደብዳቤ ጻፉ ወደ እግዚአብሔር። ጌታ ይሄን ሰው አስቤያለሁ፣ እንግዲህ እርዳኝ፣ እንዲያው ጥበብ ማስተዋል ደግሞ ያንተ ፈቃድ ይሁን ብሎ ከዚህ ነው የሚጀምረው ብዬ አስባለሁ። ዝግት ባለ ልብ፣ ዝግት ጊዜ ሳይሰጥ ምንም ነገር ኮንቨርሴሽን ሳይጀመር፣ ንግግር ሳይጀመር፣ በልብ ዓላማ ሳይያዝ ጥቅስ ብንጠቅስ በቃ የትዳርን ጥሩነት ብናወራ ካልኖርንበት ምን ይረባናል? እና ደግሞ አይ ቲንክ ፍርሃትም አለብን፣ እንደማየው የፋይናንሻል ፍርሃት አለብን ይመስለኛል። ቤት ገዝቼ መኪና እንትን ብዬ መሬት ገዝቼ ኮንዶሚኒየም ገዝቼ ደግሞ እንደነ ቢኒ ሀብታም ደግሞ 1-2 ህንፃ ሰርቼ የሚል ሰው ይኖራል። እና ያ ግን አይሞላም። ያ ፈጽሞ አይሞላም። እንዲሁም 2 ስትሆኑ ያን ነገር ለማሟላት ፍጥነት ይኖረዋል። 1 ስትሆኑ ግን በጣም ስትራግል ነው የሚደረገው፣ በጣም ሎተሪ ካልደረሳችሁ በስተቀር። እና እንግዲህ እስቲ እግዚአብሔር እኔ ቢረዳችሁና ሁላችሁንም በአንዴ ብንድር፣ ባለፈው እንደተዳሩት ወደ 40 ምናምን ጥንዶች በእግዚአብሔር ቤት ቅዱስ ጋብቻ እንደፈጸሙ እንዲሁ በደንብ በዛ መልኩ እንዲሁ ባያችሁን የደስታዬ ነው በጣም በጣም። እና እስቲ እንግዲህ ማማዬ ጽዮን እንትና ማነው ደግሞ ክርስቲያን አንቺ ማለሽ ነው እኛ ጨርሰናል። አይ መጨረስ አንቺ አነጋገሩን ማልተሽበትም አስታውቅልሻለሁ። አይ የምሬን እኮ ነው።
እኛ ጡረታ ወጥተናል። ዲያቆን ሳሙና ያገባል እንዴ? ትንሽ ራቅ በሉና ራቅ ለምትሉ እኛ እንሸፍንላችኋለን። ጸሎት ለሚያስፈልጋችሁ እኛ የጨረስነው ስራችሁን ስለምንሸፍንላችሁ ሰዓት እንሰጣችኋለን። በውስጥ አውሩን እኛን እኔን ዲያቆን ክርስቶፎረስን ቲጂን እንዴት ነው ትዳር በሉን። አትሊስት በየልምዳችን የ4 ወር ልምድ የ4 ወር ነው። እኔ ስንት ወር ነኝ? እኔ 3 ወር 4 ወር ነኝ። የ4 ወር ልምዴን አካፍላለሁ። ዲያቆን ክርስቶፎረስማ የብዙ ዓመት ልምድ። ዲያቆን የስንት ዓመት ትዳር ነው ያሉት? አይ ትንሽዬ ነች፣ 5 ዓመት ናት። ወይ 5 ዓመት? እኔ 3 ወሩ ነው 4 ወሩ ምን ነው? የ4 ወር ልምድ አላሉም። ኧረ እባክህ እኔ አሁን ቢኒያም ከዳራችሁ ላይ ማለት ነው ማይኩል አልከፈተም። እኔ ቢኒያም ዳሩ ዲያቆን በሳምንቱ ነው ስለ ትዳር ምንድነው ሊላይ ነው የተናገረበት ሙድ በጣም አስቆኝ ነበረ። በሳምንቱ ነው በአንድ ቀኑ ነው እርሱ ስለ ትዳር ነው ምን ያለው? ስለ ትዳር የ4 ወር ልምድ እንግዲህ ተመምር እንዴ ለምን አሁን ስራህን አሰራም? አንተ ይሻላል። አይ አንድ ነን ዲያቆን እያልሸሹም ዞር አሉ ነው 4 ወር ቪዲዮ ወደ ኋላ የሚጎትት ሰው ነው። አንድ ነገር አለ። እኔ አንድ አይደለሁም። እኔ ወጥቻለሁ ከእናንተ ማህበር ተለዩ እኮ ዲያቆንማ እኮ ወጡ እኮ ቢኒ። በፊት እንደዚህ ነበሩ እንዴ? ሁሌ ከኛ ጋር ነበሩ። አሁን እኮ የሉም። ቻው ቻው ብለዋል። እኔ እናንተ ተቃቅፈን የቀረ ነው። ስለዚህ አግባ አረዲም ዳርዳር እያለ ነው። አረዲም ዳርዳር እያለ ነው እንዴ? አረዲ አላገባም እንዴ? አላገባም። ዳርዳር ውሏችሁ ነው እያበላሻችኋለሁ እናንተ ማለት ነው። እኛ በቃ እንትኖች ወማ ነው ምንድነው ወጣት ምናምን ምንድነው የማህበራችሁ ስም? ወማ አሁን አልፎ ሲወሰን ነግራችኋለሁ። ወጣት ያላገቡ ወጣቶች ማህበር የሚል ያወማ ነው። ያወማ ዛሬ ለምን ቀልድ ነው? ለምንድን ነው የማያገባው? ቢኒያም እንደዚህ እኮ አይሆንማ። ታዲያ ቤትዬ ልክ ያንቺን በውስጥ ፈልግለት። እኔ አሁን ሰው አጥቼ ነው እንጂ እኮ ለቢኒያም የሚሆን አንቺ ስለኔ ምን አስጨነቀሽ? አንቺ ያለ ምን አታገቢ? ተመገለ እኮ እዚሁ እኮ ወንድማችን እኮ አሁን አንቺ ምን ትሰሪያለሽ ታዲያ? ለምን አታናግሩኝ በውስጥ? እኔ ባኒ ያለኛ ጓደኛ አለኛ እንዴ ያለሽማ እንጂ ቅድም ፎርሽቷል። በስርዓት ያምር አለኛ ምር አልኩኝ እኮ ነው በግታኔ ማሳየት ጭቃ እምቢ ብያት ነው። ለዚህ ነው አሁን ኧረ እኔ ተው እንጂ የምር ቢኒያምን ዳሩት። ሆዷን አልችለውም እንዴ? በጧት ላይ መስራት መሰሎት እንዴ? እኔ ሆዷን አልችለውም ትቻለሁ። ሆዷን አልችለውም። ሚት ላድርገው በመሀል አምልጧት ነው መሰለኝ። ለእኔ ዳሩልኝ ቢኒያምን አለች። እናንተ እያወራችሁ አልሰማችሁም? ማን አረች? እችም ማናት ብለሻል። በመሀል የሆነዬ ነው ክርስቲያን ናት። ፋረሳ ቤቲ ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ቤቲ ችግር የለውም ቀስ እያለች ታውጣዋለች። እውነቱን እኮ ቤቲን ጊዜ መስጠት ነው። አይ እኔ ነገርኳችሁ ማርያም ምንም ባለትዳር ነኝ አልኩኝ። ቢኒያምን ግን ዳሩት እንዴ? እኛ እኮ ክርስቲያኖች ነን እኮ እንዴ? 2-3 አንይዝ መቼም። ቤቲ ተጨነቀች እንቢ ስታይ የምር የቢኒያም ነገር ያስጨንቀኛል። ምክንያቱም በጣም ቆየ እንዴ? አንድ እኮ ከተጨና ነው ቤቲ። አንድ እኮ ከተጨና ያለ ቆይ ቤትዬ ያላገቡ ቢኒ አለ። እሺ አርዲ አለ። ራሱ ዴቭ አለ። ያማሞቅ ያለ እዚህ አመድ በዱቄት ስቃል እንደሚባለው ከዛ ራሷ ቤት ያለች ቤት አይ ነው ጎንዶች እኔ አግቻለሁኝ። ፈጣሪ ሆይ የምር ባለቤት ይላልጥ። አረ ማርያምን አለች እኮ እንዴ? ማርያምን ካለች እና ታዲያ እንዴት ነው አልኩ። በቃ እንዴ እኔ አግቻለሁ የምር ወይ ልታገባ ነው ወይ አግብታለሽ ማለት ነው። እንደዛ ይቻለው ማርያምን። ቴንኪው በቃ ቴንኪው ክርስቶፈር ተባረክ። በቃ እኔ ግዴታ እኮ የሆነ ነገር ካላሳየሽ ማስረጃ የሚፈልግ ትውልድ እኔ ያልተጨንቀሽ ነበር እንዴ ቤቲ? እንዴ እኔ እኮ ነገር ካላምን አሉኝ። እኔ ማስረጃ ሳምንት ጠብቀኝ ማስረጃ ሰጣለሁ አልኩት ለዲያቆን።
እስካሁን አላመነኝም። እንዴት አምሻለሁ? በኋላ ለምን እንደማያምነኝ አንቺ ከዱባይ መጥተሽ ማታውቂበት እንዴት ነው? እዛ ዱባይ ውስጥ ነው ያገባሽ? ተይ እንግዲህ ነው ተከድባ መጣት እኮ አይጠበቅብንም እንዴ? ብሉቱዝ ሆነ እንዴ? ብቻ ለምንድን ነው እሱ ዋናው ነገር ማግባታችን አይደለም ያስፈልገው። አረ ቤቲ በእናትሽ አሁን እኛ አንድ ኮካ እንትን ኬክ ጋግረሽ ምናምን ቀለበት አስረሽ ምናምን ነገር እኛን አሸውጅንም። ስለዚህ እንዳላገባሽ እናውቃለን። አግቢ በቃ ተባንኗል። እሺ ችግር የለውም። እኔ እንዳላገባ ቁጠሩ። ግን እዚህ ያላችሁ ቢያንስ ወደ 400 ምናምን ሰዎች አላችሁ። እኔ ግን አግብቻለሁ። እናንተ ታምኛላችሁ። ያመናችሁ ነገር ተጠራጠራችሁ። ቤቲ ይሁን እንዲያምናት የምትፈልገው ሰው አለ። አሃ ወንቲ መጥቶላችሁ ቲና ጽዮን ናቸው። በቃ መጋባት ያለባችሁ ቀስ እያለ ነው የሚወጣው አልኩኝ እኮ። አሁን የምትፈልገው ሰው አለ ደግሞ ወጣቢ ምናቸው እንደዚህ ነው የሚናገሩት። አይ ከምር ግን ቁም ነገር አሁን ቀደም ዲያቆን ያሬድ የነገሩንን ነገር አይ ቲንክ አክቹአሊ ያው እዚህ ሁሉም የሚረዳ ነው ብዬ አስባለሁ። እና አንዳንድ ኮሜንቶችን እያየው ነበርና የትዳርን የመፍራት አይነት ነገር ያ በጣም ትክክል አይደለም ወንድሞቻችን። ፕላስ ምንድነው እዚህ አገልግሎት ላይ አሁን ብዙ ጊዜ ስንሆን በሰንበት ትምህርት ቤት የሚሆን ልዩ ነገሮች ወይ እዚህ ማህበራዊ ሚዲያ ላይ ራሳችንን የመርሳት ነገር እና ትኩረታችንን አገልግሎት ላይ ብቻ የማድረግ ነገር ይኖራል እና እንደዚህ አይነት ነገሮች ያው አንዳንዴ ራሳችንን ባረሳ መሆን አለበት። ሁሉም ነገር በጊዜ ሲሆን መልካም ነው። በነገራችን ላይ እኔ በ20ዎቹ ውስጥ እያለሁ ነው እንግዲህ ያገባሁት እና ደስተኛ ነኝ፣ እግዚአብሔር ይመስገን። አክቹአሊ ያው በጮኝነትም የሚያጋጥሙ ስትራግሎች አሉ። ትዳር ውስጥም ገብታችሁ ምናምን እና ብዙ ሰው ያንን ነው የሚመለከተው። አሁን እንደኔ ሐሳብ የምትራመድ ሚስት አገኛለሁ፣ ሴት አለች፣ እንደኔ ሐሳብ የሚራመድ ወንድ አገኛለሁ የሚል አይነት እና ትልቁ ጉዳይ በነገራችን ላይ በክርስትና የራሳችንን ሐሳብ የማስፈጸም አይደለም። እንዳውም ስለ ሚስት ስለ ባል የመኖር ጉዳይ ነው ትዳር ማለት ነው በክርስትና እና ሰውን ልንንከባከብ ባለቤቴን ስቀበላት ልንከባከባት ነው ከናመሏ ማለት ነው። ያው ክፍተት ይኖርባታል የማልወድላት ግን ደግሞ በጣም ብዙ መወድላት ነገር ደግሞ በጣም ብዙ ይኖራል። ኦልሞስት 99% መወድላት ሊሆን ይችላል። እንግዲህ አብራችሁ የተቀራረባችሁ ስትሄዱ ግን የሆነ ደግሞ የማልወድላት ነገር ሊኖር ይችላል። በተቃራኒም ደግሞ እኔ የማይወደድ በሷ በኩል የሆነ ፓርት ሊኖረኝ ይችላል እና ያንን ክፍተት የምትሞላው እሷ ናት፣ ያንን ክፍተት የምሞላው እኔ ነኝ እና ይህንን ከግንዛቤ ውስጥ በማስገባት ከጮኝነት ጀምሮ በጣም በጥንቃቄ በፍጹም መንፈሳዊነት በፍጹም በግልጽ በመነጋገር በመግባባት ወደ ትዳር መገባት አለበት። ሁሉም በጊዜ ሲሆን ነው የሚያምረው እና አንዳንዴ አሁን እኔ እንኳን ካስተማሩኝ መምህራኖች መካከል ተማሪ ሆነንም በቅርርብ እንደው እንዴት ነው ብታገባ እንደዚህ ብታገቡ ምንላቸው ነበሩና ማስተርስ ሰርቼ ፒኤችዲ ሰርቼ ምናምን አሉ። ወደ አውሮፓም ወደ ምንም እየሄዱ ፒኤችዲያቸውን ሰሩ። ሲመለሱ ግን ከየት ይምጣ ሚስት ከየት ትምጣና አንዳንዴ ጎን ለጎን የምናደርጋቸውን ነገሮች ይሄ የማስቀደምና መቅደም ያለበትን ነገር ደግሞ ወደ ኋላ የማዘግየቱ ነገር እሱ ትክክል አይደለም። እኔ ሰው በጊዜ ነው በነገራችን ላይ ትዳር መያዝ ያለበት። በክርስትና ሁለት ነገር ነው ያለው አይደል? ወይ እንመነኩሳለን ወይ እናገባለን ነው። ስለዚህ በዓለም ላይ መቼም እየኖርን እንመነኩሳለን የሚቻል አይደለም እና እንደው በዓለም ላይ እየኖርን በነገራችን ላይ ከትዳር ውጭ በሆነ መንገድ በዚህ ዘማዊ በሆነው ዓለም ውስጥ እንደው እንረክስ እንደሆነው እንጂ እንቀደሳለን ብዬ እኔ አላምንም። በጣም ከታላቅ ይቅርታ ጋር ትዳር በጣም የምንቀደስበት ነገር ነው ብዬ ነው የማምነው እና አይ ቲንክ የምትረዱኝ ይመስለኛል እና በተቻለ መጠን መቀራረብ ነው። ቅድም ዲያቆን እንዳሉት በነገራችን ላይ በቅርርብ ፍቅር ይሰራል። አንዳንዴ የሆነን ነገር ስንቀርበው ትኩረት ስንሰጥ እንደዛ ነው እንጂ የሆነ በቃ ምንድነው የምንራመድለት ወይ የምንሮጥለት ዝም ብለን ከረሳ ነው እሱም ይረሳናልና በመቀራረብ ግን ብዙ ነገር ሊሰራ ይችላል። ፍቅርም ከመቀራረብ ነው የሚጀምረው በነገራችን ላይ እንጂ ዝም ብሎ የሆነ ስሜት ዝም ብሎ ውርር አድርጎኝ ልክ ሳያት ደንግጬ ምናምን ከዛ እንደዛ አንዳንዴ እንደዛ ሊጀመር ይችላል። ግን ግዴታ ከዛ መጀመር የለበትም። በመቀራረብ በጣም ፍቅር ሊሰራ ይችላል። ፕላስ ደግሞ ማዶ ነው ብዙ ጊዜ የምናየውና የሚገርማችሁ እኔም እንደዛ አስቢያትም አልሚያትም የማላቃትን ግን በአንድ ግቢ ጉባኤ ያለፍን እንደውም እኔ የግቢ ጉባኤውን የምክትል ሰብሳቢ እሷ ደግሞ ጸሐፊ ሆነን እንደው ጭራሽ አስቤውም አላውቅም። ግን ተጋባን። የሚገርማችሁ ከወጣም በኋላ ግቢ ጉባኤ ላይ ለ4 ዓመታት ምናምን እንተዋወቃለን። አንድም ቀን ተሳስበን አናውቅም።
አንድም ቀን ማለት ነው። እና ስራ ወጥተን ግን ከዓመት ምናምን በኋላ ነው ተመልሰን የተገናኘ ነው። እና አንዳንዴ ሚስት ከጎን ባል ከጎን የሚባለው ነገርም አንዳንዴ እውነታ ነገር አለው። እሱ አንዳንዴ አይናችንን ገለጥ ስናደርግ ለካ ባለቤታችን ከጎናችን ናት ማለት ነው። እህቶቻችንም ባለቤታችን ከጎናችሁም ይሆናል ማለት ነው። እና አንዳንዴ አይንንም ገለጥ ማድረግ ዝም ብሎ ማዶ ማዶውን ስናማትር ከቅርብ ቁጭ ብላ ወይም ከቅርብ ቁጭ ብሎ ዝም ብለን ጊዜያችን እንዳናቃጥልም ጥንቃቄ ይፈልጋል። እና በእርግጥ ሰው በነገራችን ላይ አግቡ ስላለንም ዘለን ማግባት የለብንም ማለት ልናምንበት ይገባል። መጀመሪያ ራሳችን ላይ ስራ መስራት አለብን። ሰውነታችንን መረዳት አለብን። ክርስትናውን መረዳት አለብን። ትዳር ራሱ ምንድነው እሱን መረዳት አለብን። እና ዝግጁ መሆን አለብን በነገራችን ላይ እንጂ ሰዎች ዝም ብለው ገፋፍተው ቢያስገቡን አይኖሩልንም እነሱ። ምናልባት የኛ አቅም ሌላ ሊሆን ይችላል። ስለዚህ በተቻለ መጠን ትዳር ከእግዚአብሔር ዘንድ የምንረከበው አደራ ስለሆነ እንዳናበላሽ ያው ጥንቃቄ ያስፈልጋል። አሁን እዚህም እንደዚህ አይነት ነገሮችን ስናነሳ ራሳችሁን እንድታዩ ምናልባት እንቅልፍ ውስጥ ያላችሁ ካላችሁ በላጤነት እንቅልፍ ውስጥ እንድትነቁ ማሰብ እንድትጀምሩ ፕላስ ደግሞ አንዳንድ የጀመራችሁ የሆነ ቦታ ላይ የሆነ ስታክ አድርጎ ሊሆን ይችላል እና ድንገት የሆነ ቁስል ካለ ከዛ እንድታገግሙ በማሰብ ይመስለኛል። አንዳንዴ የሆነ ያሰብነው ነገር ዳር አልደረሰም ማለት በቃ ነገር አለሙ ሁሉ በዜሮ ተባዛ ማለት አይደለም። ህይወት ይቀጥላል አይደል? እጮኝነትም ይቀጥላል። ወደ ትዳር የሚደረገው ሩጫም ይቀጥላል። ከአንዲት እህት ጋር አንድ ወንድም ተቀራርቦ ድንገት ባልጠበቀው መንገድ እጮኝነቱ እንትን ቢል ከዛ በኋላ ሴቶችን እንደው ድምድም አድርጎ ሴቶች ቆየጭ ምናምን እንደምትዳር አልፈልግም ወደሚለው ጠርዝ መምጣት በተቃራኒውም ደግሞ ለእህቶችም እንደዛ በጣም ትክክል አይደለም። ስለዚህ ራስን አየት አድርጎ ራስን ሰርቶ አንዳንዴ ደግሞ በቃ የኛ ያልሆነ ሰው በምንም መንገድ ልትዙት አትችሉም። በነገራችን ላይ የኛም ደግሞ ከሆኑ ወዴትም አሰዷቸውም፣ ወዴትም ማሰዳትም ወዴትም ማሰደህም እና በእንደዚህ አይነት መንገድ ያው ራስን ማዘጋጀት መማር ጉዳዩ ላይ ማለት ነው። ራሱ ትዳር ላይ ጮኝነት ላይ ፕላስ ይሄ ጮኝነታችንን ስንጀምር በነገራችን ላይ ብዙ ጊዜ ደበቅ ብለን ነው የምንጀምራት አይደል? ግን ከንስሐ አባት ጋር መጀመር አንድ የንስሐ አባት እንዛለን። እሳቸው እየመከሩን እየዘከሩን በርቱ ልጆች እያሉ እየጸለዩልን አንዳንድ ነገሮች ሲከብዱን እያማከርናቸው በእንደዚህ አይነት መንገድ በጣም ጫፍ መድረስ ይቻላል እና ፕሊስ እንደ ቀልድ ብቻ እንዳትዙት። በተለይ ኮሜንት አካባቢ አንዳንዴ እንደው ያገባሁበትን ምናምን የምትሉም አላችሁ። ደግሞ ሲቀጥልም ደግሞ በምን መንገድ ነው የተጋባችሁት? ይሄ በሰፈር ዝም ብለን በባህል የምንጋባው እኮ እሱ እኮ በነገራችን ላይ ቤተክርስቲያን እንደ ትዳር አትቆጥረውም፣ አታጸድቀውም እኮ ቤተክርስቲያን አታውቀውም እሱን። ስለዚህ አንዳንዴ ዝም ብለን እንገናኝና ወንድና ሴት ስለሆን ብቻ በቃ ተጋብተናል ብንል አልተጋባንም ነበር መጀመሪያውንም ማለት ነው። ስለዚህ ቀረብ ብለን ፍጹም በቃ ክርስቲያናዊ በሆነ መንገድ መጀመሪያም ራሳችን ላይ ቅድም ባለው መንገድ ራሳችንን ሰርተን ከዛም ደግሞ ቤተክርስቲያን በምትለን አይነት መንገድ ስንጋባ ነው መልካም እንጂ ክርስቶስን ራሱ ገለል አድርገን ከቅዱስ ሥጋና ከክቡር ደሙ ውጭ በሆነ መንገድ ባህላዊ በሆነ መንገድ ዝም ብለን የሆነ ነገር ተፈራርመን አያግብቼ ነበር እኮ ስለዚህ እኔ አሁን ትዳር አስጠልቶኛል ብንል ይሄ ትክክል አይደለም። እውነት ለመናገር አልገባንም። መጀመሪያውን ከቤተክርስቲያን ርቀን ዝም ብለን ነው ወንድና ሴት ስለሆኑ ብቻ የተገናኘ ነው የነበረው ማለት ነው። ስለዚህ ይሄ አሁን የኛ ክፍተት ነው የኛ ችግር ነው ብለን መረዳት ያለብን እንጂ በእንደዚህ አይነት መንገድ ሄደን ከዛ በኋላ ግን ያገባውበትን ቀን ረግመዋለሁ አይነት ኮሜንት ስላየው ነው ትክክል አይደለም። በነገራችን ላይ በመንፈሳዊ መንገድ ምችን ተናግሬ ልጨርስ አስረዘምኩ ይቅርታ። በመንፈሳዊ እንግዲህ 5 ዓመቱ እንትን መሆን ነው። በመንፈሳዊ መንገድም ብንጋባ ስትራግሎች አሉ እና እነዛን ነገሮች እንዴት አድርገን ማኔጅ እንዳለብን ለምሳሌ አሁን ከተጋባን በኋላ በጸሎት ማንተጋ ከሆነ በቃለ እግዚአብሔር ማንተጋ ከሆነ አጠቃላይ መንፈሳዊ በሆኑ ነገሮች በቅዳሴው ከዛ ደግሞ በቅዱስ ሥጋና በክቡር ደግሞ ማንተጋ ከሆነ ዲያብሎስ በቃ በጣም ነው የሚያንቀረቅበን። ወይ በሷ በኩል ይመጣል ወይ በእኔ በኩል ይመጣል። ከዛ ተያይዘን ልንወድቅ እንችላለን። በነገራችን በጣም አደገኛ ነው የሚሆነው ማለት ምክንያት ከሷ በኩል ይነሳ ይችላል ወይ ከኔ በጣም አደገኛ ነው የሚሆነው። ምክንያቱም ዲያብሎስ በነገራችን ላይ ቁጥር 1 እንዲያውም አይ ቲንክ አሁን ነው ይመስለኛል ከምንኩስና ይልቅ መዋጋት የሚፈልገው ትዳርን ነው። ምክንያቱም ትዳር የሁሉ ነገሩ ምንጭ ነው። ዲያቆን ብትሉ ቄስ ብትሉ ጳጳስ፣ ፓትሪያርክ፣ ሀገር መሪ ምን ብትሉ የሚፈልቅበት ነገር ነው አይደል? ስለዚህ ያንን ማምከን ይፈልጋል። ከትዳር እንድንሸሽ እንድንጠላው በቃ ልክ ባልና ሚስት ተዋደው ከዛ ደግሞ ያንን ፍቅር አይተው የሚያርጉ ህፃናት እንዳይወለዱ ገብቷቸዋል። ለሀገርም ለቤተክርስቲያንም የመከኑ እንዲሆኑ እዛ ላይ በጣም ኢንቨስት ነው የሚያደርገው ዲያብሎስ በነገራችን ላይ። ስለዚህ ከተዘናጋን እንደው ዝም ብለን በቅዱስ ሥጋና በክቡር ደግሞ ስለተጋባን ብቻ አይደለም እና ሁልጊዜም ቢሆን እንደ ወታደር መኖር አለብን አይደል? አሁን ወታደር ለምሳሌ በዚህ በኩል እኮ ጠላት ይመጣል እንደዚህ ያለ ስትራቴጂ ሲቀልስ እንደዛ ነው የሚኖረው እስካልማረከ ድረስ እና እኛም የማይተኛ የማይንቀላፋ ምንድነው የሚወጣውን ፍለጋ ወይም ሊውጠን እንደሚያገሳ አንበሳ የሚዞር አለ አይደል?
አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ ዲያብሎስ። ስለዚህ ጠላት እንዳለ አውቀን ነቅተን ነው የምንኖረው። ይሄ ደግሞ እንደው ፍሱን ፈርተን ምናምን አይደለም፣ እግዚአብሔርን ግን ወደ ነው። እግዚአብሔርን ከወደድነውና ወደሱ ከቀረብንና እግዚአብሔርን ከያዝነው እመኑኝ ምንም ነገር አያሸንፈንም። እና ሰማዕትነት አለው ጮኝነቱም ትዳሩም ምኑም። አዎ ግን በቃ ይጣፍጣል። አይገርማችሁም? ሁሉ ነገሩ ይጣፍጣል። እግዚአብሔር ደግሞ ያስችለናል። እና በዚህ መንገድ ነገሮችን ማሰብ መልካም ነው ብዬ አስባለሁ። በጣም ይቅርታ በዛው መሰል። አይ ጉድ፣ እግዚአብሔር ይስጥልኝ። አይ በጣም ድንቅ ነው እንጂ ያው ዛሬ ተጀምሮ የሚያልቅ ነገርም አይደለም። እኔ ሳስበው የቤት ስራ ግን ሰጥተናቸዋል ብዬ አስባለሁ ለእህትና ለወንድሞቻችን እዚህ ላሉት እያንዳንዱ። እኔ ብዙ ይሄን ነገር ፐርሰናል ነገሮችን ሚዲያ ላይ ብዙ ዲቴይል ማውራቱ እንትን ላይ ይችላል። እኔ እንደውም ብናወራ ደስ የሚለኝ ወደፊት፣ አሁን ሳይሆን ወደፊት ለሌላውም ትምህርት የሚሆነው የእጮኝነት ጊዜ ፈተናዎቹ ምንድናቸው፣ ከትዳር በኋላ ሲያለው ደግሞ ፈተናዎቹ ምንድናቸው የሚለውን አትሊስት አዌር ብናረግ ትዳር ሊይዙ የሚፈልጉ ካሉ ዝግጁ ይሆኑበታል። ወደ እጮኝነት እንዲገባሉ ደግሞ እንዲሁ ዝግጁ ይሆኑበታል። እና አይ ቲንክ አንድ ቀን እንደዚሁ ክርስቲያን የሆነ እህትና ወንድምነት ዲስከሽን ግን ምንም በተመለከተ የትዳር ፈተናዎቹ ምንድናቸው፣ የእጮኝነት ጊዜ ፈተናዎቹ ምንድናቸው የሚለውን እያነሳን ብንሄድ በጣም በጣም ደስ ይለኛል ብዬ አስባለሁ። በተለይ ይሄ ሚዲያ ላይ እያወጡ የሚበላውን የሚጠጣውን አብሮ ያሉትን አብሮ የሚያደርጉትን አንዴ እግር፣ አንዴ እጅ፣ አንዴ ተረከዝ፣ አንዴ ባት እያሳዩን ከዛ መጨረሻ ላይ ብቅ የሚያደርጉት ነገር ብቅ አድርጎ በዛው ደግሞ በቃ ከዛ ጸብ ይፈጠራል። ሚዲያ ላይ ብቻ አይታችሁት ከሆነ ይሄ ሚዲያ ላይ ነው ሁሉ ነገር። በቃ ይሄን ሰሞን ማለት በዚህ የሚዲያ ትዳር በስቷል፣ የሚዲያ እጮኝነት በስቷል። ልክ ከሚዲያ ሲወጣ ግን ጸቡ፣ መገለማመጡ፣ መጨረሻ ደግሞ ተፋተው ደግሞ ታያላችሁ ሲላቀሱ፣ እንዳላይሽ እንዳላይክ እሷ እንዲናት እሱ እንዲናት ታያላችሁ። እና አይ ቲንክ ክርስቲያኖች ከዚህ አይነት ልምምድም እንዲወጡ በተለይ የግል የፐርሰናል ላይፍን ውጭ ማውጣቱ በቃ ይሄ እየወጡ ዛሬ እኮ ከባሌ ጋር ይሄን አደረኩ፣ ዛሬ እኮ ከገሌ ጋር ይሄን አደረኩ፣ ዛሬ እኮ ከገሌ ጋር ይሄን ፈጸምኩ፣ ዛሬ እኮ በቃ ይኸው ባሌ የኔ ባል አያምርም፣ የኔ ሚስት እንደዚህ እያልን የምንናገረው ነገር አይ ዶንት ቲንክ ብዙ ሰውን ትዳሩንም ህይወቱንም የገባ ሰዋል ዴባ የሚጠርግልኝ እና አይ ቲንክ እንደዚህ አይነት ዲስከሽኖች ወደፊት ላይ ማለት አሁን ለአሁን አይደለም። አሁን ቶፒክ እንቀይር፣ ችግር የለውም። ለወደፊት ግን በትዳር ያላችሁ ሰዎች እንደ ፈተና ሼር ብታደረጉን፣ ሰዎች ትዳር ሊይዙ ቢፈልጉ ምንድነው ሪኮመንድ የምታደርጉት? የህይወት ልምዳችሁን ብታካፍሉን። በእጮኝነት ደግሞ ያላችሁ ደግሞ በእጮኝነት ያለውን ፈተና፣ በዛ ውስጥ ቅዱስ ጋብቻ የሚባለውን ደግሞ እንዴት እንደምናገኝ፣ ትዳር ደግሞ በዓለማዊ የመሰረታችሁ ካላችሁ ይሄ ጨሳ አቧራው ጨሰ እያላችሁ በመንደር ውል ልክ መኪና እንደሚሸጥ የመንደር ውል የተዋዋላችሁ ካላችሁ በቤተክርስቲያን ድጋሚ ቅዱሱን ጋብቻችሁ ፈጸም ትችላላችሁ። ይህን ታውቃላችሁ ያስባሉ። በቅዱስ ቁርባን ጋብቻችሁን ማስባረክ ትችላላችሁ። ምንም ቤተክርስቲያን ጋብቻ ብለን የምቆጥሬትም ስለሆነ የቤተክርስቲያኑን ስለሆነ፣ ስለዚህ ትዳራችሁን ጋብቻችሁን በቅዱስ ቁርባን ማስባረክ ይቻላል። በቃ እኔ አንዴ በሳክስፎንና በጊታር አግብቻ ያለውና በቃ የሚባል ነገር የለም። ያኛውን ትዳር ቤተክርስቲያን አቆጥረውም። ስለዚህ ወደ ቅዱስ ትዳር ደግሞ እንዴት ይመጣል የሚለውንም በደንብ አድርገን ዲስከስ ማድረግ አለብን ብዬ አምናለሁ። እንግዲህ እግዚአብሔር ይርዳን። በዛው እንድትሄድበት ቆይ ቤትያ እንደ ይቅርታ አሁን ትዳር ተጋቡ ሲባል አሪፍ ምክር ነው፣ ጥሩ ነው። ግን ከማይመስላቸው ክርስቲያን ካልሆነ ሰው ጋር ለምሳሌ ከሙስሊም ጋር ምናምን እንደዚህ አይነት ሪሌሽንሽፕ ውስጥ የሚገቡ አሉ። እነሱንስ እንዴት ነው የሆነ ምክር ብታስተላልፉልን ደስ ይላል። ምክንያቱም አብዛኞቹ እምነታቸውንም ራሳቸውንም ከገቡም ከወጡም በኋላ ብዙ ስቃይ ውስጥ እየገቡበት ያለ ሁኔታ እናያለን። የማይሆን መንገድ ላይ ከደረሱ በኋላ ወይ ልጅ ላይ ከደረሱ በኋላ እምነታቸውንም ላይፋቸውን ብዙ ነገር ዝብርቅርቅ የሚል ነገር አለ እና እዚህ ላይ የሆነ ነገር ብትሉበት ደስ ይለኛል። ከማይመስለን ሰው ጋር መጣመር እንዴት ይታያል የሚለው ዝሙት ነው። ይኸው ፊት ለፊት ነው የምናገረው፣ ዝሙት ነው። በእምነት ከማይመስለን ሰው ጋር የምናደርገው ማንኛውም አይነት የእጮኝነትም ሆነ የጋብቻ ህይወት ይኸው ፊት ለፊት ነው የምናገረው፣ ዝሙት ነው። እንኳን እሱ ብቻ አይደለም፣ ከጋብቻ በፊት ክርስቲያንም ሆነን ከጋብቻ በፊት የሚደረጉ ነገሮችም ዝሙት ናቸው። ንስሐ ያስፈልጋቸዋል።
ወይ አንደኛውን ጠቅለን ለምሳሌ ከሙስሊም ከፕሮቴስታንት ከሌላም ኦርቶዶክሳዊ ካልሆነ አካል ጋር እሱን መጋባት ፈልጋለሁ ካልሽ እኔም በሃይማኖቴ አንተም በሃይማኖቴ የሚባል ነገር አይሰራም፣ አይቻልም። በቃ ምክንያቱም ከሁለት አካል አንድ የሚሆኑት አንድ ስጋ የሚሆኑት ሁለቱ ስጋዎች በአንድ መንፈስ ሲጣመሩ ነው፣ በአንድ ሚስጥር ሲጣመሩ ነው። በተለያየ መንፈስ ሆኖ አንድነት የለም። ሁለቱም አንድ የሚሆኑት በቅዱስ ስጋው በክቡር ደሙ ነው። ሁለትነትን አንድ የሚያደርገው ክቡር ስጋው ክቡር ደሙ ነው። ከዛ ውጭ ያሉ ነገር ቤቢዬ ስላለ ሲክስ ፓክ ስላለው ቁመት ስላለው አፍንጫ ስላለው ወይም አላቅም በመስፈርቶቻችን ብዙ ስለሆኑ ተረከዝም ቁርጭምጭሚት የምናይም አለን። የእግር ጥፍር የምናይም እኮ አለን። ጀግና እኮ ነን እኛ። እኔ አንዳንድ ሰዎች ኤክስሬ ነን፣ በቃ እኔ ማሽን ነን። ቁጭ ብለን ኤክስሬ የምናነሳለን። ኤርፖርት ውስጥ ቁጭ ብለን ኤርፖርት ላይ ሰው ሲፈተሽ እዛ ላይ የሚሰራ ሰው ይመስል በቃ ቁጭ ብለን ኤክስሬ የምናነሳለን። እዴ ትንሽ ከንፈሯ ትንሽ ሰፊ ነው፣ አረ ትንሽ አይኗ ትንሽ እንትን ነው። ወንድ ከሆነ ደግሞ አረ እሱ ቦርጫም ነው፣ አይ እሱ ትንሽ አጭር ነው። በቃ እንደዚህ ነው መስፈርታችን። ይሄ ስጋዊ ነው። እና እኔ በተለይ በዚህ ቲክታክ ላይ የምናየው አይነት እህቶቻችን ሲሸወዱ ያለው በዚህ የኔ ማር የኔ ቆንጆ የኔ ምናምን ስላለ ብቻ የሚሸወዱ በሴት ራሱ የሚሸወዱ አሉ። የሚገርማችሁ ሴት ሆነው ሴትን የሚሸውዱ አሉ። ከእምነት ለማስወጣት ምን ስላሏቸው በቃ የኔ ቆንጆ እስቲ አንቺ እኮ ምናምን ስላሏቸው በዛ ተሸውደው የሚሄዱ አሉ። እና ፋይናል ግን ለቅሶ ነው ህይወታቸው። የለቅሶ የጨለማ ህይወት ነው። እና ያለ መንፈስ አንድነት ያለ እምነት አንድነት የሚደረጉ ትዳሮች ዝሙት ናቸው። በቤተክርስቲያን አይፈቀድም። እነዚህ ሰዎች ንስሐ ገብተው አንዱ ወደ አንዱ እምነት መጥቶ በቤተክርስቲያን ማግባት አለባቸው። አዘርዋይስ ደግሞ በእምነታቸው ሄደው ደግሞ በራሳቸው ያደረጉታል ማለት ነው። ቤተክርስቲያን ሁለት እምነት ያላቸውን ሰዎች አንድ የምታደርግበት ስርዓተ ጸሎትም የላትም፣ ስርዓተ ቅዱስ ጋብቻም የላትም። እና ትዳር ቅድስናን የተባለ በዛ ነው። በቃ ትዳር አንደኛ መረዳዳት ነው። አዳም ብቻውን የወዘ መልካም አይደለም፣ ረዳት። ስለዚህ ረዳት ነው፣ መረዳዳት ነው። ሁለተኛ ደግሞ እግዚአብሔር ቢፈቅድ በፍሬ ቢባረክ ደግሞ ያ ትዳር ዘርን መተካት ነው። ሶስተኛው ደግሞ ከዝሙት ጠንቅ ለመጠበቅ እንዳለው። ይሄ ሁሉ ግን በምን ይታሰራል? ትዳር ቅድስና ነው። በቃ እነዚህን ሁሉ ራሱን የጠበቀ ሰው በእነዚህ ሁሉ ውስጥ ቅድስና ህይወት ነው የሚያገኘው። ከዝሙት ከጠበቀ ራሱ፣ ከፍትወት ከጠበቀ ራሱ፣ በአንድ ሴት ተወስኖ በአንድ ወንድ ተወስና ቅዱሱን የሆነ ንጹሕን መኝታ ካረጉ ይሄ ህይወት ወደ ቅድስና ነው የሚወስዱ ማለት ነው። ስለዚህ የቅድስና ህይወት አንድ መንፈስ መሆን ይፈልጋል። በጣም ቤተክርስቲያን የተከለከለ ነው። የተለያየ እምነት ይዞ በቃ እኔ ወድጄው ነው እኔ አፍቅሬው ነው። እኔ አንዲት ልጅ ምን አለችኝ፣ አናግርልኝ አንድ ጓደኛ ይዣለሁ አለችኝ። እዚህ ቲክታክ ላይ ማቃት ያጋጠመኝን ታሪክ ልንገራችሁን አላውቅም። እና አናግርልኝ አለችኝ። እሺ ያናግረዋለሁ ችግር የለውም አልኳት። ከዛ ስልኩን ሰጠችኝ። ልክ ልደውልለት ማለችኝ። ያው ግን አንድ ነገር አለ። ምን? ጴንጤ ነው አለችኝ። ነው? ኦኬ ችግር የለውም እስቲ ላናግረው አልኳት። ከዛ አናገርኩት፣ አወራን። በእምነት ጉዳይ በደንብ ጊዜ ሰጠን አወራን። የሚገርማችሁ ከዛ ከሳምንት ምናምን በቃ እንገናኛለን ተብለን ቀጠሮ ይዘን ተለያየን። በመሀል ደውላ ምን አለችኝ፣ ያሬድ በቃ ከዚህ በኋላ ከእሱ ጋር እንድታወራ አልፈልግም አለች። ለምን እላታለሁ፣ እኔ ከእሱ ጋር መለያየት አልፈልግም። ወይ እኔን ምረጪ ወይ እምነትሽን ምረጪ አለኝ። እና መጀመሪያ ላይ ግን ምን ሲላት ነበረ፣ ችግር የለውም እኔ ወደ አንቺ እምነት እመጣለሁ፣ ችግር የለውም እኔ አንቺን ብቻ እሺ በይኝ እንጂ እኔ አንቺ አልሽኝ አረጋለሁ ሲላት ነበረ። ከዛ ልክ በደንብ እንደተሸነፈችለት ልቧን እንደሰጠችው ሲያቅ ምን አረገ ማለት ነው፣ አይ ዞር በይ ተባለች ማለት ነው። እኔ የምልሽን ነው የምታረጊው፣ ከእኔ ውጭ ከእኔ ፍቃድ ውጭ አትወጪም፣ ከወጣሽም ሂጂ አላት ማለት ነው። እንደማትሄድ ሲያቅ፣ አቅም እንዳጣች ሲያቅ፣ ስለዚህ ምን አረገች ማለት ነው፣ ጭራሽ እኔንም እንዳታናግረው አልፈልግም አለች። በቃ እኔ ፍቅር ይዞኛል ከሱ፣ እኔ እምነቱ ምንም ይሁን በቃ እሱ መጣት አልፈልግም አለች። ኦኬ ሰው አሁን ከቤተክርስቲያን ወጥታለች እና ስታየኝ ራሱ አሁን ታፍራለች። በቃ ማናገርም ትሸማቅቃለች። ግን ይናፍቃታል ያ የቤተክርስቲያኑ ህይወት።
ያ የነበራት ክርስትና ህይወት ይናፍቃታል። አንዳንዴም በቃ አያለው በምጽፋቸው ነገሮች ቤተክርስቲያን ታረግና ናፈቀኝ ትላለች ምናምን ልጆቿን ወልዳ በጣም እሱ ደግሞ ትልቅ ችግር የነበረባት እሱ ነበር። ልጆች ወለዱ፣ ክርስትና ማስነሳት ፈለገች፣ ግን እንዴት ይሁን አይቻልም ማለት እና በጣም ብዙ ጸብ ተፈጥሮ የእሷ እናት ገብተው አትሊስት 2 ልጆች ነው የወለዱት። አንዱ አትሊስት ይነሳ ተብሎ በመከራ በስንት ሽምግልና አንዱ ተነሳ እና በቃ አሁን እንትን የላቸውም፣ ሰላም የላቸውም። በቃ በጣም የተለያየ ስሜት ውስጥ ነው ያሉት። እሷ በተለይ በቃ ይሄ የቤተክርስቲያኑ ነገር ይናፍቃታል። ጾም ሲመጣ ይናፍቃታል። ይሄ ቅዱስ ቁርባን ሚስጥሩ ይናፍቃታል። ከቤተክርስቲያን ልጆች ጋር ነጠላ አድርጎ መሄዱ ይናፍቃታል። በቃ ጠዋት ተነስቶ ጸሎት ማድረሱ ይናፍቃታል። ኪዳኑ ይናፍቃታል። እና በቃ እንትኑ እንደሆነ ታውቃላችሁ። ይሄ መሳሳሙ ስጋዊ ነገሩ ያልቃል። ባይዘዌ ሆዴ ማማዬ ምናምኔ እንዲያው የኔ እናት እቃ ኮሽ ሲል ዴቭ ድረስ ቤት ድረሽ ምናምን ይሄ ሁሉ ይቆማል። አንድ ቀን ፍጥጥ ማለት ይመጣል። የዛን ሰዓት ፍቅርን የሚያድሰው እንደ አዲስ እቃ ሲወርቅ ለአመት እስክትሞት ድረስ ሜሮን ድረስ እንድትል የሚያደርግህ የእግዚአብሔር መንፈስ አንድ ሲያደርግህ ነው። የእግዚአብሔር መንፈስ በውስጥ ከሌለ እቃ ሲወርቅ አንሹ እንጂ አንቺ ዕውር ነሽ እንዴ ምን ነው ቀሳቲም እንዴ ብለህ ነው የምታልፈው። አየህ ሲያልቅብህ። እና የእግዚአብሔር መንፈስ አንድ መንፈስ መኖሩ ትዳርን ኢነርጂ ይሰጣል፣ በዚህ ጉልበት ይሰጣል። በቃ ፍሌቨር ነው ለትዳር በጣም በቃ ጣዕም ነው። በጣም የሚገርማችሁ በጣም በርከክ ትላለህ። ችግር ሲመጣብህ እጅ ለእጅ ተያይዘህ ጸሎት ታደርጋለህ። ፈተና ሲመጣ እጅ ለእጅ ተያይዘህ ሱባኤ ትገባለህ። ክርስትና እንደምታውቁት ሁሌም አልጋ አይደለም፣ አልጋ መስበርም አይደለም። ክርስትና ዓላማው አልጋ ላይም አይደለም ህይወቱ ያለው ባይዘዌ። ምክንያቱም የተጋቡ ሰዎች እንስሳ አይደሉም። መላእካዊ ባህሪም አላቸው፣ መንፈሳዊ ባህሪ አላቸው። እፍ የተባለባቸው ናቸው የእስትንፋሰ እግዚአብሔር። ስለዚህ አንድ መንፈስ ስትሆኑ አያችሁ፣ ጸሎቱ አለ፣ የጾሙ ጊዜ አለ፣ የጸሎቱ ጊዜ አለ። ከግብረ ስጋም ደግሞ መታቀቡም አለ አንዳንዴ አይደል? ለቅዱስ ቁርባን ለመቀበል ዝግጅት፣ ለጾም ዝግጅት፣ በተለይ ለጌታ ጾም፣ ለሁዳዴ ጾም ለታቁታላችሁ። ለብዙ አጽዋማት ከአልጋ እንኳን እንታቀባለን። የክርስቲያን ትዳር ኦኬ። እንዲሁ ስሜት የመጣ በይ አቁሚ ስራሽን ነይ ግቢ ብሎ ነገር የለም ታውቃላችሁ በክርስትና። ይሄ ታዲያ መግባባት እንዲቻል ክርስትናው አንድ መሆን አለበት። የተለያየ እምነት ላይ ሆነ ነይ ግቢ ከተባለሽ ቀጥለሽ መግባት ነው። ነይ ግቢ ፈልጌያለሁ፣ ነይ ግቢ በቃ አምሮኛል ካለ ቀጥ ብለሽ መግባት ነው። ክርስትናው ግን ምንድነው የሚለው? ተነጋግረው ተፈቃቅደው ያድርጉት ይላል። ኢቭን መኝታውም እንኳን ማለት ነው። ጾሙንም ቢሆን መታቀብ ካለባቸው ጊዜው ተመካክረው ተፈቃቅደው ይላል። ኦኬ። አንዱ የአንዱን ስሜት እየጠበቀ አንዱ የአንዱን ልብ እየጠበቀ። ምክንያቱም በኦርቶዶክሳዊ ትዳር ሴቷ በሰውነቷ ላይ ስልጣን የላትም፣ ባል በሰውነቱ ላይ ስልጣን የለውም። የሴቷ ሰውነት ለባል ይገዛል፣ የባል ሰውነት ለሴቷ ይገዛል፣ ለሚስት ይገዛል። ይህን የምታገኘው ግን አንድ እምነት አንድ መንፈስ ሲኖርክ ነው። ክርስቲያን ስትሆን ነው ሁለት። ያለበለዚያ አንዱ ሌላ ከሆነ የሴቷ ሰውነት ለባል ብቻ የሚገዛ ይሆናል፣ ባል እንደፈለገ የሚነዳ ይሆናል ማለት ነው። እርሻ ትሆናለች ማለት ባጭሩ፣ በፈለገበት መልኩ ያርሳል። ያ ደግሞ አያስኬድም። እና እኔ ትዳር በተለይ እህቶቻችን በዚህ ብትነቁ ባይ ነኝ። በጣም ብትነቁ። ትዳር ቅድስ፣ ሰውነታችሁን አታርክሱ፣ ንጽህናችሁን ጠብቁ። ማንም ቢሆን ስላቆላመጠሽ ስላንቆለባበሰሽ እንዲሁ በቃ የሆነ ነገር ስለሰጠሽ ይወድሻ ማለት አይደለም። እንደዚህ የሚያደርግ ሰው የሚፈልግሽ አልጋ ላይ እስኪያገኝሽ ነው። ከአልጋ በኋላ ልክ መጽሐፍ ቅዱስ እንደሚለው አይደል? ከደረሰባት በኋላ ከመጀመሪያ ከወደዳት ውዱ በላይ ጠላት ይላል እኮ አይደል? ትዝ ይላችኋል። እና አረዘምኩ፣ ግን ብቻ ክርስቲያናዊ ንጽህና፣ ቅድስና፣ ክርስቲያናዊ ሴት ሁኑ። ያንቆላጠጠሽን ሁሉ በቃ እንዲሁ በጣም ጊዜ ሰጥተው ያወራሽ ሁሉ እሱ ባል አይደለም፣ እሱ ወንድ ነው።
ባል ግን አይደለም። በተለይ ደግሞ ተቃራኒ እምነት ያለው ሰዎች ሲቀርቧችሁ መስመር አብጁ፣ መስመር በደንብ አብጁ። የትዳር ይሄ የህይወት ጉዳይ ሲነሳ መስመር አብጁ። እውነቴ ነው የምላችሁ። በኋላ የምታለቅሱት እናንተ ናችሁ። በኋላ ዥንጉርጉር ህይወት ውስጥ የምትገቡት እናንተ ናችሁ። በኋላ አማረኝ እግዚአብሔር እያላችሁ በር ዘግታችሁ የምታለቅሱ፣ ልክ ባላችሁ ሲመጣ ግን ሌላ ፊት የምታሳዩ እናንተ ናችሁ የምትሆኑት። እንደዚህ የጭንቀት ህይወት ለምን ትገባላችሁ? ስለዚህ ትዳር ከእግዚአብሔር ነው። ባልም ከእግዚአብሔር ዘንድ ናት፣ ሚስትም ከእግዚአብሔር ዘንድ ናት። ከቲክቶክ አይደለም፣ ከጊፍት አይደለም፣ ከካፍቴሪያ አይደለም፣ ከሲክስፓክ ከጂም አይደለም፣ ወይ ደግሞ ከሆነ ሞዴል አይደለም የሚገኘው። ትዳር ከእግዚአብሔር ዘንድ ነው እና እኔ በጣም ቲክታክ ላይ በቴሌቶቻችን በዚህ ብታስቡበት በጣም ነው ደስ ይለናል። ይሄ በቃ ያም ይሄም የሚያምራችሁ ይሄም ሲያንቆላባብሳችሁ ደስ የሚላችሁ እንዴ! እኔ እኮ በውስጥ እኮ ምን ብለውኛል መሰላችሁ? አንዳንድ ልጆች እናንተ የክርስቲያን ወንዶች ፈዛዞች ናችሁ፣ ለሴቶች ጊዜ አሰጡም፣ አታቆለባብሱንም፣ ጊዜ አሰጡንም ተብያለሁ እኮ። የሚገርማችሁ ተቃራኒ እምነት ያሉ ሰዎች ለእኛ ጊዜ ይሰጡናል። ከኛ ጋር ለማውራት ጊዜ አላቸው። ወንዶቹ አስተውሉ። ይሄን እኛን የሚከሱ ሴቶች እህቶቻችን፣ የሚያወራቸው ማነው? ወንዶች በተቃራኒ ያሉ። ኦኬ። ምክንያቱም እኛ ጋር ሲያወሩ ምን ሆነ የሚወራው? ማቴዎስ ሆነ፣ ሉቃስ ሆነ፣ ጳውሎስ ሆነ። ቦሪንግ ሆነባቸው ማለት የኛ ወሬ። እዛስ ይሄኔ አይንሽ፣ ከንፈርሽ፣ አፍንጫሽ፣ ድምፅሽ እንግዲህ ባስ ሲልም እንጥልሽ ያለ ይሄኔ ያላየውን እንጥል ራሱ እና እህቶቻችን በዚህ ነገር ባትሸወዱ። አስቀድሞም በሔዋን የገባው ሰይጣን በሳቋ ነው። አዳም አቋም ሲይዝበት ወደ ሔዋን ሄደና የሰማይና ምድር የሆንሽ ሲላት ሳቋን ደስ አላት፣ ሳቀች። የዛን ሰዓት በጥርሷ ገባ፣ በሳቋ ገባ። በቃ እና እባካችሁ አትሸወዱ። ንጽህናና ቅድስናችሁን ጠብቁ፣ ክርስትናችሁን ጠብቁ። ከመንፈሳዊ ከእግዚአብሔር ጋር ክርስቲያን ከሆኑ ወንድምናቶች ጋር ብቻ አንድ ወንድ ለአንድ ሴት ሆናችሁ ተወስናችሁ በቅዱስ ጋር ብቻ ኑሩ። በረከቱን ታገኙታላችሁ። አብራችሁ ቅዳሴ ታስቀድሳላችሁ፣ አብራችሁ ጸሎት ታደርጋላችሁ፣ አብራችሁ ጾም ትይዛላችሁ፣ አብራችሁ ትንበረከካላችሁ፣ እግዚአብሔርን ትዘምራላችሁ፣ ትማራላችሁ። አገልግሎት ስትሄዱ አብራችሁ ትሄዳላችሁ። የሚገርም ህይወት ነው። በቃ አንድ መንፈስና አንድ አካል ከሆናችሁ ነው። ግን እግዚአብሔር ለዛ ትዳር ለዛ አይነት ህይወት ለሁላችንም ያብቃን። እህቶቻችንም እግዚአብሔር እንደዚህ አይነት አስተዋይ ክርስቲያናዊ ልብ ይስጥልን፣ ወንዶችንም እንደዛው እግዚአብሔር ይስጥልኝ። ዴቫ ጥሩ ነገር ያነሳህልን። እኔም አበዛው መሰለኝ። እግዚአብሔር ይስጥልኝ። ቃል ያሰማልን። እንዳይኩ ይቀጥሉ። አይ ያሰማልን ነው። እኔ ምንም ማወራ የለኝም። ቃሎት ያሰማልን። አሜን። በጣም አጭር ነገር ምናልባት ልናገር። በተለይ እዚህ ማህበራዊ ሚዲያ ላይም መሬት ላይ የምማቀው ነገር አለ። አይ ቲንክ ብዙዎቻችን የምናውቀው ይመስለኛል። በተለይ ከሌላ ቤተ እምነት ያሉ ወንድሞችና እህቶቻችን በነገራችን ላይ ለማጥመድ ይመጣሉ፣ ለማሳት ማለት ነው። ስሜት ውስጥ ያስገቡና በተለይም እህቶቻችንን ያው ታውቃላችሁ፣ ለእህቶቻችን ወንድ ይላካል፣ ለወንድሞቻችንም ሴት ይላካል እና በምንም አይነት መንገድ ቢሆን ይዘህና ተብሎ ከሁለቱም ቤተ እምነት ከፕሮቴስታንቶችም ከእስልምናም ይላካል። ይህንን እንግዲህ በግቢ ጉባኤ የሚያለፍን በጣም የምናውቀው ይመስልኛል። መሬት ላይ እንደዚህ አይነት ነገሮችም አሉ። እዚህ ማህበራዊ ሚዲያ ላይ በጣም ነው ያለው እና በእኛ በክርስትናው እንደሱ አይደለም። ሰው አስቀድሞ የክርስቶስ ካልሆነ በስተቀር ሄደሽ አምጪውና ከዛ አንቺን ብሎ ከመጣ ክርስቲያን ይሆናል የሚባል ነገር የለም። ክርስቶስን ብሎ ከመጣ ግን ያንቺ ይሆናል፣ ክርስቶስን ብላ ከመጣች ግን ያንተ ትሆናለች የሚል ነው እና በዓላማ በነገራችን ላይ በደንብ እኔ አይዶ ነው በጀትም የበጀቱ ይመስለኛል። በዓላማ በጣም ብዙ ነው የሚሄዱበት። ሰው ጥንቃቄ ማድረግ ተገቢ ነው እና ክርስቶስን ነው የሚያስጥሏችሁ። በኋላም ደግሞ ውስጥ ገብታችሁ ቅድም ዲያቆን እንደነገሩን በጣም አንዳንድ የምንሰማቸው ታሪኮች እጅግ ይዘገነናሉ። አስቸጋሪ የሆነ በቃ እኔ ራሳቸውን ለማጥፋት ዳር የደረሱ እህቶች አግኝቼ አውቃለሁ።
እባክህን ብለው በውስጥ ትንሽ ቆየ። አንድ 6-7 ወር ሊሆነው ይችላል አግኝቻቸው። በቃ በጣም ከባድ ነው። እንደው ካላስረዘምኩ አንዲት ነገር ልንገራችሁ በጣም አጭር አድርጌ። አንዲት እህት በጣም በቤተሰቦቿ የተወደደች በቃ ትልቅ ደረጃ ላይ ትደርሳለች ብለው የሚጠብቋት እህት ናትና ከፕሮቴስታንት ወገን የሆነ አስተማሪ ነኝ እንደዚህ ነኝ ምናምን የሚል ጋር እንግዲህ የማይሆን ስሜት ውስጥ ገባችና ያው ወሰዳት ማለት ነው። ያለ ቤተሰብ ፍላጎት ፈቃድ አገባውሽ አላት። በዛው በነጠጠች እና ገባች። የሚገርማችሁ እንግዲህ እዛ ነገር ውስጥ ስትገባ በዛው ጽንስም መጣ እና ሰውየው ውስጥ ገብታ ስታየው ማንነቱ ሌላ ነው። ነብይ ነኝ ይላል ምናምን፣ ግን ሰክሮ ነው የሚመጣው። ቸርችም ይሄዳል፣ ሰክሮም በዛው አምሽቶ ይመጣል ማለት ተደብቆ ይተጣና ከዛ ገብቶ እሷን ነው የሚቀጠቅጣት በቃ የሌለ ማለት ነው። እኔ ስትናገር በጣም እጅግ ታሳዝናለች። አክቹአሊ አሁን በውጭው ዓለም ነው ያለችው እና ምን ይላታል? አስወጪው፣ ይሄንን የጸነሽውን ነገር አስወጥተሽ እዛ ጣዩ፣ አለበለዚያ ግን እገልሻለሁ አይነት ነገር ማለት ነው። እና አንዳንዴ ስትናገር ራሱ ማለት ይህን ያህል በዚህ ልክ ምናምን ትላላችሁ። በጣም በቃ ከባድ ነው። በእንባ ውስጥ ሆና የነገረችኝ ኦልሞስት 7-6 ወር ሊሆነው ይችላልና በእንደዚህ አይነት ህይወት ውስጥ አሳልፋ አሁን እኔ ምንድነው ማድረግ ያለብኝ? ቤተሰቦችንም ክጄ ክርስቶስንም ክጄ አሁን እንደዚህ አይነት ሁኔታ ውስጥ ነው ያለሁት እና አክቹአሊ ልጁን በሰላም ወልጄ አሁን እኔ በስደት ነው ያለሁት ምናምን ብላ ስታማክረኝ ትዝ ይለኛል። እና አንዳንዴ ይውላችሁ ዛሬ ላይ ስሜታችንን ተከትለን የገባንበት ነገር ነገ ወዴት እንደሚወስድን አናውቅም። ሲጀመር ከክርስቶስ ተለይተን የምናተርፈው ምንም ነገር የለም። ምድራዊም በሉት ሰማያዊ ነገር የምናተርፈው ምንም ነገር የለም። አሁን ይህች እህት ሲኦል ውስጥ ነው የገባችው በቃ። እና ሲኦል የሆነባት ደግሞ የነፍሱ ብቻ ሳይሆን ስጋዋ ራሱ ማለት ነው። መከራዋን በቃ ስንቴ ራሷ ልታጠፋ ሞክራለች፣ ግን እግዚአብሔር እየጠበቃት ከዛ እንግዲህ በሰላም እንትን ብላ ውጭ ተሰዳ አሁን ላይ እግዚአብሔር ይመስገን ወደ ክርስቶስም ተመልሳለች። እና አንዳንዴ የምንሰማቸው ነገሮች ይሄ ብቻ እንዳይመስላችሁ። ለምሳሌ እንዲያው ይሄ ከገለጸልኝ በሚል ነው ቅድም ዲያቆንም ስላነሱ እንትን ያልኩት። አንዳንዴ ሄዳችሁ ይሄ ስሜትን ተከትለን ምናምን ነው። ስሜትና ፍቅርን መለየት አለብን። ፍቅር አያሳብድም ወንድሞች። ስሜት በጣም መጥፎ ነው፣ እውር ነው የሚያደርጋችሁ። ነገሮችን መንፈሳዊም ስጋዊም ነገሮች እንዳታዩ ማለት አንዳንዴ እንደ ሰው ስጋይ ስላችሁ እንደ ሰው ቆም ብለን ማሰብ አለብን አይደል? ይሄ ነገር ሄዶ የት ይደርሳል? አንዳንዴ ወላጅም የሚለንን ነገር ከእግዚአብሔር እስካለየን ድረስ እህት ወንድሞች፣ መንፈሳውያን በተለይ አባቶች የሚሉንን ነገር በጣም ቆም ብለን እናስ። ድንገት ተፈተነን ሊሆን ይችላል፣ ንስሐ ገብተን ያ ፈተና መራቅ አለበት እንጂ ከኛ ዝም ብለን አይናችንን ጨፍነን የገባንበት ነገር ነገ በጣም አደገኛ ነው የሚሆነው። እኔ በጣም ብዙ እህቶች እዚህ ቲክቶክ ላይ ምናልባት የምታስታውሱ ከሆነ እንደዚህ አይነት ርዕሰ ጉዳይ እንኳን ሳናነረሳ ራሱ ገብተው እባክህ እንደዚህ አይነት መከራ ውስጥ ሆኜ እንደዚሁኝ ብለው ቤትም ቲክቶክ ላይ በፊት በነበረን አገልግሎት ገብተው በጣም እያለቀሱ የነገሩኝ እህቶች፣ በውስጥ ላግዛቸው የሞከርኩት አባቶችም እንዲያግዟቸው ያደረኳቸው በጣም ብዙ አሉ። ትዳር ውስጥ ከገቡ በኋላ ሲመለሱ ከቤተ ክርስቲያን ለምን ሄድሽ፣ ይህንን አውጭልኝ፣ ጣይልኝ፣ ይህን ስላድኖ ሁሉ እየተቀደደባቸው እና በጣም አስቸጋሪ ነው ወንድሞች። እና ቆም ብላችሁ ጉዳዩን ማየት መቻል አለባችሁ። ስሜታችሁን ተከትላችሁ አይናችሁን ጨፍናችሁ በጣም በጣም ገደል ውስጥ እንዳትገቡ፣ ራሳችሁ ላይ የማይሆን ነገር እንዳታደርጉ ለማለት ያህል ነው። ይችል ለማለት ነው። ደብዬ እግዚአብሔር ይስጥልኝ። ቃሎች ያሰማልን። ያ እኛም ዕለት ዕለት የምንሰማው ችግር ነውና ሁሌ ጊዜ የምንሰማው ነገር ነው። አደጋ ውስጥ ከገቡ በኋላ ከሄዱ በኋላ ሲሄዱ ያው በፍቅር ግንኙነት እንትን ይላሉ፣ ይመጣሉ። የቱ ጋር ነው ኢየሱስ እኔ አምላክ ነኝ ያለው የምትል አንድ ሰብ መከረኛ ጥያቄ አለች። እሷን ይጠይቃሉ፣ በቃ ይሄዳሉ። ግን ዋና ኮዙ ምንድነው? ይሄ ነው። የፕሮቴስታንቱን ባላቅም የእስልምናውን ግን በጣም ብዙ ስለምናቅ ነውና በጣም ድንቅ ትምህርት መክረውናል፣ አስተምረውናል። የሚደረገውንም አስታውሳቸው ዴቫ። ይህን ሰሞን ደግሞ በጌም እየተደረገ ያለውን ጌም እንጫወት በሚል እህቶቻችንን አሁን ደግሞ በጣም እኔ እኮ በጣም የሚገርም ነው። ሙስሊሞች ጴንጤን አይደለም አታክ የሚያደርጉት፣ ጴንጤዎች ሙስሊሞችን አይደለም አታክ የሚያደርጉት። ቤታቸውን ከፍተው እነዚህ የማያውቁ የማያነቡ ምስኪን ኦርቶዶክሳውያንን በጌም መልክ መሸወድ፣ በጊፍት መልክ መሸወድ። እኔ በጣም በቃ ሴቶቹም ያው እንደምታዩት እዚህ ቲክታክ ላይ መጽሐፍ ቅዱስን ከማንበብ እምነታቸውን ከማንበብ ይልቅ ኮይን ስብሰባ ውስጥ በቃ ገንዘብ ስብሰባ ውስጥ ደግሞ የተቀመጡ አሉ። አይኖ ይገባኛል ፋይናንሻል ችግር እንደሆነ፣ ግን በጣም ይህን ሰውን የምታዘበው ነገር በቃ እስቲ መጽሐፍ ቅዱስን አንብቢልኝ
እስቲ ይሄንን እስቲ በይልኝ እስቲ ይሄን ነገር በይልኝ እየተባለ አሁን ባለፈው ትዝ ይላችኋል። አንድ ማን ነው ስሙ ይሄ ምንድነው የሱርማ ብሔረሰብ ነው ያለኝ ሱርማ ምናምን አንድ ልጅ ከፓስተር ሶፊ ጋር አወራ ነበረ እና ከፓስተር ሶፊ ጋር እየተጫወቱ ጌም እና ይለዋል እና እኔ ሁሉ ነገር እችላለሁ፣ እኔ እዚያ ለብሳለሁ ልብስ፣ እኔ እንዲያረጋለሁ ይለዋል። ልጁ ጓጓ ማለት ነው። ያ የሙርሲ ጎበዞች አስተዋሳችሁ በጣም ጓጓ እና በቃ ብዙ ነገር እንትን አለው። በተለይ በቃ ምንድነው የምትፈልገው ሲለው እንዲህ ሲለው በቃ እኔ እንትን አለው። ከዛ ኢየሱስ ጌታ ነው በል ምናምን አለው። ይሄን አየው። ከዛ ግባውልኝ እኔም ማለት ነው። ከዛ ገባው። ከኔ ጋር ሲገባ እኔ ስለ ገንዘብ አላወራሁትም። ልጁ ደበርኩት፣ ድብር አልኩት። እኔ ስለ ገንዘብ አላወራሁትም። በቃ እኔ ገንዘብ እንደዚህ ልብስ አለብስሃለሁ፣ ገንዘብ እሰጥሃለሁ፣ በዚህ ገብተህ አልልህም። ለዛም አልመጣሁም። እኔ ምን አገባኝ ለሱ፣ ተነስተ ስራ። እኔ ይሄን አልሰጥህም። እኔ የምነግርህ መጽሐፍ ቅዱሳዊ ጥያቄ ካለ ጥያቄን እመልስልሃለሁ እንጂ ኢትዮጵያ አመጣሃለሁ፣ አዲስ አበባ አስገባሃለሁ፣ እንዲሁ ብር እሰጥሃለሁ አልልህም። ምክንያቱም የተረገመ ነው። በዚህ የሚነገር ትምህርት ትክክልም አይደለም። በሰዎች ድካም እየተገባ የሚደረገው ነገር ትክክልም አይደለም እና አሁን ደግሞ ሙስሊሞቹ ጀምሮ ደግሞ አየው ሙስሊሞቹ ጀምሮ ደግሞ አይቼ በጣም ነው የገረመኝ። ሙስሊሞቹ ደግሞ በደንብ ገብተውበታል እና እህቶቻችን እንዲያው አንዳንዴ ከገንዘቡን እያያችሁ የሚሰጠውን ኮይን ወይም ጊፍት ስብሰባ እያያችሁ እንዲያው ቅድስናችሁን ንጽህናችሁን ባታረክሱ ተጫወቱ። ግን በቃ ስለ እምነት ሲነሳ እኔ ስለ እምነት አይደለም የምጫወተው። በቃ እኔ ክርስትና ትምህርቴን እየተማርኩኝ ነው። ጌማችን ተጫውተን መውጣት እንችላለን። እምነት አይደለም የተገናኘ ነው። ንጽጽር ከፈለክ ከሚያደርጉ ሰዎች ጋር አውሩ በሏቸው። ግዴታ ከኛ በቃ ላውራ ነው አልፈልግም ማለት እኮ መብት አላችሁ። አልፈልግም አላውራም ማለት እኮ መብት አላችሁ። እና ይሄም ስላለ ይሄንን እንድታውቁ እፈልጋለሁ። ፕሊዝ በጊፍትና በአንዳንድ ማንቆለጳጰስ አትሸወዱ። ኦኬ በአንዳንድ እንትን ባትሸወዱ። በተለይ እዚህ አሁን ላይ የኦርቶዶክሲያን እህቶችን ሆም ተብሎ ሃንት ማድረግ ዲሲ ማድረግ ጌም እየላኩ መሸወድ በጣም በፕሮቴስታንትም በእስልምናም እያየው ነው። ይሄ ደግሞ የምንድ ምልክት ነው ብትሉኝ የመውደቅ ምልክት ነው። በቃ አንድ እምነት ከብዶታል ማለት ነው። ከብዶታል ማለት ነው። በደካማ ጎን ሴቶችን ሃንት ማድረግ ከተጀመረ በቃ ያ እምነት ወድቋል። ያለው አማራጭ በደካማ ጎን በሴትነት ባህሪ እየገቡ መሸወድ ከሆነ በቃ ያ እምነት እጅ ሰጥቷል ማለት ነው። ያ እምነት የሚያስተምረው የለውም ማለት ነው። ስለዚህ በደንብ ንቁ። እየተደረገባችሁ ያለውን ነገር ንቁ። በተለይ ሴቶች እስቲ አይታችኋል? የትኛውን ወንድ ነው አንድ ሙስሊም ገብቶ ወይም የትኛው ወንድ ነው አንድ ፕሮቴስታንት ገብቶ ጌም ላይ እስቲ ስለ እምነት አውራኝ፣ እስቲ ይህችን ክፍል አንብብልኝ አይባሉም ወንዶች አይታችሁ ከሆነ። እና ይህን ብታስተውሉበት በጣም 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 መልካም ነው። ክርስቲያን እህትና ወንድሞቼ እችንም ላሳስብ ነው። ዴቫ ጊዜ ስትልኝ ያ ትክክል ነው። በቀደም ስናገር ነበር ጌም ላይ ሙስሊሞች አሁን ገብተውበታል በደንብ። ትልልቆቹ ራሱ ኑ ከኛ ጋር ተወያዩ ሲባሉ የውይይት ጥሪ አይቀበሉም፣ አይወያዩ። ምንም የማያውቁትም በጌም ሰበብ እየሄዱ ነው። እሱን እንዴት ሃንድል ማድረግ እንዳለብን እናውቀዋለን። እና ቪዲዮ ለቅቅ ያለው ምንም ችግር የለም። በጣም ዘግናኝ ለመስማት የሚቀፋፍፉ ሀዲሳቶች አሉ። እነሱን ሀዲሳቶች ሰው አታስገቡ ፕሊስ ሞዴሬተሮች። እነሱን ሀዲሳቶች እንጠቀማለን። አሁን ለቅቅ ያለውኝ እኔ ትላንትና ማታ የሆነ ወንድም ጋር ገብቶ ባለፈው ከኤርሜችዲ ጋር የሆነች እህትን ገብቶ ሲላት እሷም ጎበዝ ነች በእርግጥ ያ ጃቢር የሚባለው ኡስታዛቸውን ዲፌንድ አደረገችው። እኛ ገብተን ያነሳውን ሀሳብ መለሰን። ተው ብለን ነግረናቸዋል። ግን በእነሱ ይብሳል። ይኸው ነብያቸውን በራሳቸው አፍ ሲሰድቡት ነበረ። ሀዲሳቱን እየከፈትን እያስነበብን ሙልጭ አድርገው ነብያቸውን ሲሰድቡት ያለቅሳሉ። ከዛ ነብያችን ተሰደበ ብላችሁ ታለቅሳላችሁ። በማያውቁት ከሆነ በእናንተ ይብሳል። ምንም ነው የማያውቀው ሙስሊሙ ምንም።
ስለ ሐዲሱ ስለ ቁርአኑ ምንም ነገር ነው የማያውቀው። ስለዚህ እኛ ደግሞ አንድ ሰው እኔ ብቻ አይደለም የምወጣው እንደ ልክ ቁርአን የመልቂያማ እንደ ግሪሳ ሆኖ አይደለም የሚመጣው። ግሪሳ ሆነን እንወጣለን። እኛም በእንደዚህ አይነት መልኩ የዛ ሰዓት ራሳችሁን አደባችሁን ትገዛላችሁ። አንድ ጊዜ ጀምረው ነበረ፣ እኛም ስንገባባቸው አቆሙ መልሰው። ድጋሚ ደግሞ አሁን ጀምረዋል። ስለዚህ ያዋጣናል ካሉ ጎሄድ እኛም ያዋጣናል፣ ለሙስሊሞቹ ማለት ነው። ለክርስቲያን ግን ለኦርቶዶክሳውያን ግን ጥንቃቄ አድርጉ። እንደዚህ አይነት ነገር ስላለ ማለት ነው በደንብ ተጠንቀቁ፣ ጥንቃቄ አድርጉ። ምክንያቱም በቃ ይሄ ሽንፈት ነው። ይሄው ሜዳውን ፈረሱም 24 ሰዓት እኛ እዚህ ፕላትፎርም ላይ አለን፣ 24 ሰዓት አለን። መጥቶ ከኛ ጋር መነጋገር ይችላል። ሂድ ከነሱ ጋር አውራ። ይኸው እዚህ ላይ የሚሰሩ አሉ፣ ደሳስ የሚሉ ልጆች አይቻለሁ። በእውነት ይህን ሳላደንቅ አላልፈም። ኦርቶዶክሳዊ ሆነ እህቶች ሂድ፣ ይኸው እንደዚህ ላይ የሚሰሩ አሉ። ለምን እኛ ጋር ትመጣ? ሂድ እነሱ ጋር አውራ፣ ሂድ እነሱ ጋር ተነጋገር። ስም እየጠቀሱ ሂድ እነ እፎይ ጋር፣ ሂድ እነ አኬ ጋር እያሉ እነሱ ይኸው እዚህ ላይ ነው የሚሰሩት። እነሱን ጠይቃቸው፣ እነ ጋዲን ጠይቁ፣ ሂዱ እዛ ሂዱ እያሉ እንደዛ መሆን አለብን፣ መንቃት አለብን። ከጎናችን ላለውም እህት ወንድሞቻችንን ማንቃት አለብን። እንደዚህ አይነት ሰዎችም ማለት ነው። እና ቃል ሕይወት ያሰማልን። ዲያቆንዬ እግረ መንገዱን ብዙ ነገር ተማርንበት። ጥሩ ጊዜ ነበረን። በጣም እናመሰግናለን ዴቭ፣ አንተም በዚህ ሰዓት ስለሰበሰብከን። 600 ምናምን ሰው ቀላል አይደለም ለህይወት የሚሆነውን ነገር መስማታችን እና ጥሩ ነገር ነው። እስቲ እግዚአብሔር ይርዳን። ጌም የሚጫወቱትን እህቶቻችንን ነው የገንዘብም ችግር ይኖር ይችላል። እንጀራ 25 ብር ገብቷል ሰምቻለሁ። እና እንግዲህ ነጭ እንጀራ ነው 25 ብር፣ ጥቁር እንጀራ 30 ብር። ከሁለት አንዱ ነጭ ነው ጥቁር ነው 25፣ ነጩ ነው 30 ብር። እንደዛ ሲባል ሰምቻለሁ። እና አይ ነው በጣም ችግር እንዳለ ይገባኛል። ረሃብ በጣም ከባድ ነገር ነው እና የእነሱንም ነገር አንደርስታንድ ማድረግ ያለብን ይመስለኛል በጣም። እና እኔ እንዲሁም ምን እያሰብኩ ነበረ፣ በቃ እኔ ብገባላቸውና እነሱ ጊፍት ይሰጣቸው፣ ክርስቲያን ወንድሞቻችን እህቶቻችን ማለት ነው። በቃ እነሱ ጊፍት ይሰጣቸው፣ ለእኔ ምንም አልፈልግም። ግን ቃለ እግዚአብሔር ማውራት ከፈለጉ ከኛ ከወንድሞቻቸው ጋር ክርስቲያኖች ማለት ነው እንደሳ እያረግንም እንዲያው በዛም መልኩ እነሱም ሳይሳሳቱ ትክክለኛውን ትምህርትም እየሰሙ በዛውም ደግሞ እየተረዱ ሰው ወዶ ከሰጠ ምንም ችግር የለውም እና ለእነሱ እንዲሰጡ እያረግን እየታገዙም ደግሞ ወንጌልንም እየሰሙ በድካማቸው ደግሞ የሚነጥቅ ተኩላ መጥቶ እንዳይወስዳቸው ይህንንም ብናግዝ አይ ቲንክ ጥሩ ነው ብዬ አስባለሁ። እና እስቲ እግዚአብሔር ይርዳቸው ብቻ። በጣም ከባድ ነው። በየቤቱ እየገቡ ዲያቆን እንደው እናንተም እንደዚህ ላይ እየሄዳችሁ ጌም የሚጫወቱት ላይ ኢንቫይት እያደረጋችኋቸው በማለት ማስጠንቀቂያ ነገር ብትሰጧቸው፣ እንደዚህ አይነት ነገሮች እየመጡ ስለሆነ ራሳቸውን ጠብቁ የሚል ነገር፣ ጥያቄ ካላቸው የሚጠይቁ ነገሮች ካለ ከእስልምናውም ከክርስትናውም ከፕሮቴስታንቱ ከተለያዩ ጥያቄ ያላቸው ወደኛ ላኳቸው የሚል ሀሳብ ታቀርብላቸው። እስቲ እንግዲህ እርሱ ይርዳን። መልካም ዴቫ፣ እንግዲህ አይ ቲንክ ያው እነ ሚስራም አሉ። ለርዕስ የምታነሱ ከሆነ ወይም የምተኛም ከሆነ አላቅም፣ ማረፍ አለብህ። አልተኛህም አይደል እስካሁን? ያ ዲያቆን እተኛለሁ፣ ችግር የለም። እኔ ቀኑን ስላለኝ ሰዓት ስላለኝ ችግር የለም። በዚህም ቀጥል። መልካም። እንቅልፍ ራሱ አፍርጫው ላይ መጥቷል። ይተኛ እሱ ወይ ተኛና ማን ይከፍታል ቤት? ፈለገ ከፍቷል። ፈለገ ጋር ይሰበው ያው ዲያቆን ፈለገ ከፍቷል። እዛም ይሄዱ፣ እዚህም መቀጠል ያለባችሁ ቀጥሉ፣ ችግር የለም። እኔ እንትን ብዬ ተኛለሁ። ወይ ደግሞ እስቲ ወይኔ ከፍትና ደግሞ እስቲ አላውቅም ወይ ትንሽ ለአንድ ሰዓት ያህል እኔ ጋር ትቆያላችሁ። እኔ ልክፈት። አሪፍ ሀሳብ ነው ዲያቆንዬ። ከሰሞኑ እኮ ብርተት ብለዋል አይደል እንዴ? ተውኳቸው እኮ ጎረቤቶቻችን፣ የቀደሙትን ጎረቤቶችን ተውኩኝ። አዲስ ጎረቤት ይዣለሁ። አዲስ ጎረቤት እንደ ኡስታዝ ይሄ ቁራን ቤተ መቅደስ ውስጥ አዋርዶኛል። ራሱ ምን የሰርክ ጥሪ ነው አይደለም እንጂ
የቁራን አፕሊኬሽን ይቀራል። እሱ ነገር እኔም አጋጥሞኛል። ታብሌት ጭኜ ከዛ ንስሐ አባቴ ጋር ሄጄ እየተመከርኩ በቃ ይሄ እንትኑ ጮኸ። እኔ ግድ ከየት መጥቶ ነው ታብሌት ላይ የጮኸ ማለት ነው። ለካ የሆነ ጊዜ እየጠበቀ የሚጮህ ነገር አለው። እንዳ በቃ በስማም ሁለተኛውን ስልክ ጮኸ። አማተው ቢመጣ በስማም አንተ ልጅ ይሄ ነገር ከውሎክ ነው እንዴ? ምን ሆነሃል እያሉኝ ነበር። እና አሁን አጠፋሁት። በቃ ሳጠፋው ግን ተስተካከለ። እንዴት ነው የሚጠፋው ዲያቆንዬ? እኔ አፕሊኬሽን አጠፋሁት። በእንትንም ማጥፋት ትችላላችሁ። አሁን ለምሳሌ እንትን ሴቲንግ ውስጥ ገቡና አፕ የሚላል አይደለ? ከዛ የአፖቹን ይሄ እንትን አለ ምንድነው የሚባለው? ሳውንድ ነው። እሱን ተጠፍታላችሁ ነው። የእሱን ብቻ ነው የጠራውን ማለት ነው። እሱን ተጠፍታላችሁ። የፈለጋችሁት አሁን እንትን እንዳይመጣላችሁ እኔ ዘጋግቼዋለሁ። ያኛው ስልኬን ያልዘጋሁትም እንጂ ቅድም ራሱ እየጠራ ነበር። ይሄኛ አሁን እኔ የምጠቀምበት ማስተላለፍበት እሱን ዘጋግቼዋለሁ። ሁሉም እንዳይጠራ የፈለግከው አፕሊኬሽን እንዳይጠራብህ ከፈለግ መዝጋት ትችላለህ። የቴሌግራም፣ የዋትሳፕ፣ የኮል ራሱ እንዳይጠራብህ ማድረግ ትችላለህ። ሁሉንም ዘጋግተህ እስኪ አይገባኝ ሪከርድ አድርገሽ ላኪልኝ ቴሌግራም። አንተ ደግሞ ሁሌ ሪከርድ አድርገሽ ምን ነው እናቴ? እኔ ሪከርድ አድርጌ ምልክል እዚህ ጋር ወንድምሽ አይደለ አንቺ? ከገባህ ገባህ፣ ካልገባህ እንግዲህ ያሬዶ ቤትን ክፈትና እንሰበሰባለን። ያው ላሳይክ። ቤት እስቲ ምንድን ነበር ያልሽው? ኖቲፊኬሽን ላይ ነው። እዛ እንዳለ መዘጋጋት ትችላላችሁ። ያውን ቆይ ከፍቼ ሳይለንት ማድረግ ያለው ዴቭ ነው። ዴቭ የራሱ ሳይለንት ማድረግ ያለው አፑ ራሱ ማለት ነው። የራሱ ሳይለንት ማድረግ ያለው ራሱ። እስኪ ቆይ ማሳያችሁ ግን ፊቴን ባይታይ የፊት መገለጥ አለ እንደዚህ። ኦኬ በየቀኑ የቁራን ማስታወሻ ያገኙ የሚለውን ኦፍ አደረኩት። ሚስራሱሏ ኖ ዴቭ ይሄው አፕሊኬሽኑ ውስጥ ራሱ ማለት ነው የላንጉዌጅ መቀየሪያ ምናምን ውስጥ ራሱ እንትን ሳይለንት ማድረግ ያለው እንዳይወጣ ማለት ነው እኮ በየቀኑ የቁራን ማስታወሻ የሚለው ነው አይደል? እሱ ኦፍ አደረኩት። ኦኬ ቁራን ነው ይላል። እና እንትን ልክ አዛን ሊል ሲል ነው እንደዛ የሚለው እና እንዲህ 5 ሰዓት ላይ በኢትዮጵያ ቲንክ አሁን 4 ሰዓት ምናምን ይመስለኛል። በዚህ ሰዓት ወር ዙሁር ላይ ምናምን ነው እንደዛ የሚለው። እሺ ያው ሴቲንግ እዚህ ላይ ደግሞ ሌላም ደግሞ አማራጭ ደግሞ ይሄ ሴቲንግ አለች አይደል? እቺን ሴቲንግ ዋት ይዘረግፋችሁ ነው 4 ደቂቃ አላለኝ። የሆነ ፐዝል ነው ማንሸራተው የለውም አላመጣም። ፐዝል አላመጣም ወይ አላየሁትም። ግን አላስቀምጬው ነበር። ችግር የለም ቀጥይ። 4 ደቂቃ እንጠቅማለን። ከዛ ሴቲንግ ውስጥ ገቡና እዚች ጋር ያለች እቺ አፓን እንታለች። እቺት አፕ የአፖች እንዳለ ስብስብ አለ። እዚህ ትነኩታላችሁ። ከዛ ለምሳሌ እነዚህ አፖች ይመጣሉ። እዚህ ስልካችሁ ላይ ያሉት አፖች ማለት ነው። ኦኬ ይመጣሉ። የፈለጋችሁ ቴሌግራም ከፈለጋችሁ ኢሞን ምናምን ጥሪ እንዳይመጣባችሁ ከፈለጋችሁ አሁን ኢሞን እንሄድን ከሆነ ኢሞ እዚህ ጋር እዚህ እንትና ካላችሁ ከዛ እቺን ኦፍ እኔ የኢሞን አሁን ቤተሰብ ስለሚደውልልኝ ከፍቼው ነው እና ይሄንን መዝጋት ማለት ነው። ከዛ ትወጣላችሁ በቀስቱ። አሁን ስለምፈልገው ኖቲፊኬሽኑ እኮ ነው ወደ ውጭ እንዳይወጣ እኮ ነው። ይሄ ላይክ እንዳይበራ ነው እንጂ እንዳይጮህ እኮ አይደለም። ይሄ ኖቲፊኬሽን እንዳይጮህ ሁሉም ነገር ዘጋግቶ ነው። እኔ ቴሌግራም ቢደውሉልኝ እዚህ ጋር አይመጣም፣ እዛው ነው የሚቀመጠው። ኢሞንም ሁሉም ማለት ነው እንትን እንዳይል ማለት እንዳይጮህ ነው የሚያደርገው ሁሉም አፖች ማለት ነው። እዩት፣ ሞክሩት። እኔ ግን እንዳለ አሁን ይሄን ስልኬ ስጠቀመው ምንም አይነት ሜሴጅ እንኳን አይመጣ ፊት ለፊት። በዛ ነው የማደርገው። ኦኬ ቴክኖሎጂ ግን አልተሳሰብም። እኔ ጭንቅላት ይችላል
ጭንቅላቴ በደንብ እኮ ይሰራል እኮ የሙስሊም ሴት አይደለም በኩረጃ ሊሆን አዎ። እና አሁን ቴሌግራም ላይ አሁን ብትደውል በዛኛው ስልክ ደውል ከፈለክ እዚህ ላይ አይመጣም። ቼክ ማድረግ ትችላለህ። በቃ ሳይዘጋቻው ዴባ በርቱ። እሺ ከፈተ እዛ ብቅ በሉ። ያዛ መጣና ሰብሰብ ብለን እዛው ተኛለሁ ስላል ገስት ላይ አቤት ይሻ ቤት ተኛ ይዝጋ። ምናልሽ በቃ ዳቆን ጋር ሄዱ። ያለች ወይስ ተኛች? መዝሙር እንዳንሰማ አድርጋችሁ ወሬ አንስታችሁ ይኸው ለዚያ በቃችሁን። ኧረ በእናትሽ የሚገርም ትምህርት ቤት ተማርነው። እንደውም ማስተላለፍ የምንፈልገውን መልዕክት ያስተላለፍ ነው። ዩቲዩብ ላይ ተላልፎላችኋል። አንድ እህት ከፍታ ነበረ ዩቲዩብ ላይ አይ ላቭ ዩ ሲሏቸው ልባቸው ትክክል የሚል ሴቶች ምርጥ መልዕክትን ያስተላለፍ ነው። እስኪ አይ ላቭ ዩ በሉኝ። እኔ ትክክል አለብኝ ሌላ አዳምጠው። እኔ የምናድደው እኮ መጥተው እኮ የቱ ጋር ነው ኢየሱስ እኔ አምላክ ነኝ ያለው ይላሉ። ወይ ቀልድ። ስንት ደቂቃ ቀረ? ማማ አይ ላቭ ዩ መልሽ ዴቪድዬ ታው በሆነ ያገናኘን እንዴ እሺ በሰላም ያገናኘን። ደህና ዋት በኋላ ቻው በቃሽ። አለሽ እንዴ? ወጣች ክርስቲያን። አንቺ ካልዘረገፈኝ አልወጣም ብለሽ ነው። አንድ ደቂቃ ይቀርሻል። እስከዛ ድረስ ላወራበት እንጂ ነው አንቺ ስንት ነገር ነው። በዚህ ጋር ቁራን ይጨዋል፣ በዚህ ጋር እነሳለሁ ያልኩበት ሰዓት ነበረ። ጠዋት እነሳለሁ ብዬ ሞላሁት አላርም። ይኸውልሽ በዚህ ሰዓት ነበረ ሳልተኛ አላርሙ ጮኸ። አንተ ግን ስራ ትሰራለህ ወይስ ዝም ብለህ ነው እየበላህ እየጠጣህ ያለው? ስራ ሰሰራ? ኧረ ቁጭ ብዬ ስራ የለም ምን የለ ቁጭ ብዬ እየበላሁ እየጠጣሁ ነው። እግዚአብሔር ይመስገን። ለአንተ አይደለም አጥረህ ግራ ብራ የተባልከው ማለት ነው። እሱ ነው የሚመለከት ላንቺ ነው ቢቲ ምን ነው ለካ ላንቺ ነው እሱ ጠራሽ ግራ አሁን ሊዘረግፍሽ ነው። እየጣርሽ ነው። ይሄን ኮካ ይሄን ኬክ የምትበይው አሁን እናቴ በልቼ ሆዴ ተነፍቶ ተኝቻለሁ። እንትን አትበል። አልጋይ ስር እኮ ምናምን አንድ ደርዘን ኮካ ምናምን አይጠፋማ። 2 ኬክ ምናምን አንተ ይሄንን ኬክ ማርያምን ጀርበው። ይሄን ብስኩት ይዘጋጅ 17 ሰከንድ ላይ የቀረው 15 ይሄን ሞክረው። ለማንኛውም ግን ይሄን ሞክረው አላልኳችሁ።